ውድ የዘመናዊ ሾው ተከታታዮቻችን እንደምን ሰነበታችሁ? እነሆ ሳምንቱን ጠብቆ ዘመናዊ ሾው አሁን ጀመረ። ዛሬ ይዤላችሁ የመጣሁት የቀድሞ የስራ ባልደረባዬ የነበረች አሁን ትልቅ ስራ እየሰራች ያለች በእምነት ነው። ምን እንደምትሰራ እንግዲህ ዙሪያችንን እዩትና ዛሬ ስለምን እንደማወራላችሁ ሳይገባችሁ የቀረ አይመስለኝም። በቅድሚያ እንግዳዬን ከነናቷ ላስተዋውቃችሁ። ልጅዬ እንደምን ዋልሽ? በጣም እናመሰግናለን። ለግብዣው በጣም እናመሰግናለን። ስሜ በእምነት ይባላል። ተወልጄ ያደግኩት አዲስ አበባ በቀድሞ ኦኤዩ በሚባለው ኦርጋናይዜሽን ሰፈር፣ አሁን ደግሞ ኤዩ ተብሎ ተሰይሟል አይደል? እዛ ነው ተወልጄ ያደግኩት። በምንዬ ምንም እንኳን የስራ ባልደረባዬ ብትሆኝም አንዴ ወይ ሁለቴ ነው የበረርነው ከኔ ጋር አይደለ? ከዛ በላይ አልበረርንም። አንቺም ብዙ ኢትዮጵያ አየር መንገድ አልሰራሽም። 3 ዓመት ሰርተሻል። ኦኬ። እናትሽን ገኒን ድሮ ፀጉር ቤት አያት ነበረ እና በጣም በቃ የምወዳት ገኒዬ፣ በዚሁ አጋጣሚ በጣም የምወድሽ እናት ነበርሽና እሷ ስትመጣ ላይፍ ነበረው ፀጉር ቤቱ። በቃ ስትገባ ጀምሮ የተዝረከረከ ነገር ስታይ ትቆጪ ነበረ። ለምን እንደዚህ ያደረጋችሁ ብላ ትል ነበረ። እና የሚገርምሽ ነገር የመጀመሪያ ቀን እየበረርኩሽ ዕለት ማለት ነው እያየኋት ማን በቃ ወደኋላ ለመመለስላ ሞክሬ ነበረ። በምንዬ ከረጅም ዓመት በኋላ እንደዚህ ትልቅ ሴት ሆነሽ ሊያውም ትልቅ ስራ ይዘሽ በመምጣትሽ በጣም ኮርቼብሻለሁ። በጣም ደስ ብሎኛል። ገኒዬ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እንኳን ደህና መጣሽ ወደ ዘመናዊ ሾው። በጣም አመሰግናለሁ። እግዚአብሔር ይመስገን። እስቲ ራስሽን አስተዋውቂልን። እኔ ገነት አበበ እባላለሁኝ። ልጆቼ 2 ናቸው። ማህደር መኩሪያ እና በእምነት መኩሪያ ይባላሉ። የ2 ሴቶች ልጆች እናትና የ2 ቆንጆ ወንድና ሴት አያት ነኝ። እንኳን ደስ ያለሽ። ባርላችሁ፣ እግዚአብሔር ይመስገን። እዚህ ደርሰናል። በስራው ዓለም በንግዱ ዓለም 2 3 4 5 ቦታ ሰርቻለሁ፣ የራሴን ቢዝነስ ማለት ነው። ከዛም ባሻገር ልጄ ይሄንን አየር መንገድ ስትቀላቀል ዩኒፎርሙን ወደው ነበር። ምክንያቱም ከመዋለ ሕፃናት ጀምራ ሴንት ሜሪ ሲማሩ አረንጓዴ ነበር የሚለብሱት እና አየር መንገድን በጣም እንመኛለን። በጣም የሚገርምሽ ሳር ቤት ጋር የሆነ ህንፃ ላይ የኢትዮጵያን ኤርላይንስ አውሮፕላኑ እየበረረ ይታያል። ችቦ ስናበራ እኔ እዚህ ነው የምቀጠረው ትለኛለች፣ ገና 8 ክፍል እያለች እና ከዛ ያ ምኞት አልቀረም። እኔም የተመኘሁት አየር መንገድ አልቀረም። አየር መንገድን ተቀላቀለች። ጥሩ ጊዜ አሳልፋለች፣ እግዚአብሔር ይመስገን። ያን የመጀመሪያ የመዋለ ሕፃናት ዩኒፎርሟን እስከ መጨረሻው ስራ ገበታዋ ድረስ ለብሳው በማየቴ በጣም ደስተኛ ነበርኩ። ከዛ ባሻገር ወደ ኤሚሬትስ ኤርላይንስ ተቀላቅላ ረጅም ዓመት ከሰራች በኋላ ይሄን ነገር ግን ጀምራ ቤት ውስጥ ሁሌ ታነሳዋለች እና አዲስ አበባ እኛ ሀገር አዲስ አበባ ነው ልዩ፣ በየዓመቱ የሚመጣ የትም ሀገር የለም አዲስ አበባ እና ሁልጊዜ ትስላለች፣ ታስባለች፣ ተማሪም እያለች እና እስካርቮቹን ወዳለው ሜትር አርቲስት አፈወርቅ ተክሌ ለኢትዮጵያ ቱሪዝም ሚኒስቴር የሸጡትን ያንን ስካርቦች ብዙ ጊዜ ጠቀም ነበረ። እሷ ደግሞ አየር መንገድ ስትቀላቀል ገዝታ አመጣችልኝ። በጣም ደስተኛ ነበርኩ እና ያንን ሁልጊዜ ታስበዋለች። እኔም እንደዚህ ትታወቂያለሽ፣ በዓለም የሚታወቅ ትሰሪያለሽ ይላል። አዎ። እና ልጄ ጀመረች፣ ረጅም ዓመቱ ነው ከጀመረች። ጥሩ ማህበርተኞች አሉኝ፣ መልከጸዴቅ ማህበር ጓደኞቼ፣ ልጆቼ፣ በጣም አድናቂዎቼ ማህበር፣ ጥሩ ማህበር አለኝ። እነሱ ሁልጊዜ ያደንቁኛል። ሁልጊዜ ቆንጆ ነው፣ ሁልጊዜ ልጅሽ ጎበዝ ነች ነው የሚሉኝ እና እግዚአብሔር ይመስገን እንኳን ደስ ያለሽ። እዚህ ደርሻለሁ። በጣም ነው ደስ የሚለው። ምስጋና ይግባው መድኃኒዓለም። አዎ በጣም ደስተኛ ነኝ። ልጄ በመደሰቷም ደስተኛ ነኝ። ለዚህ በቅተናል። በጣም ነው ደስ የሚለው። እንግዲህ የዛሬ ዲስከሽናችን እኔ በምኒን ፈልጌ አፈላልጌ ያገኘኋት ኢትዮጵያ አየር መንገድ ከአሜሪካን ሀገር ወደ ኢትዮጵያ ስመጣ በቅርቡ ያው መገዚን እያገላበጥን ነው መቼስ ምንሄደው አይደለ? እያገላበጥን ዲዩቲ ፍሪ በጣም እያገላበጥኩ እያየሁ እንደ ወትሮ ማለት ሻሾችን ደግሞ ዛሬ ምን አይነት ወጥቷል እያልኩኝ ሳይ በጣም የምወደው ለብዙ ጊዜ በቃ አዲስ አበባ መለያችን ነው አይደለ? እውነት ነው። ሳይ ማመን አቃተኝ በቃ። ከዛ ገዛሁኝ እና እንደው እነዚህ ነገሮች ማን ነው የሚሰራው እያልኩኝ ሳፈላልግ ማለት ነው አንቺ ላይ በወድቅስ
በጣም ነው የተገረምኩት። በምንዬ እንዴት እንደተደሰትኩ ልነግርሽ አልችልም። መቼስ ያለፍሽበት በጣም ብዙ መንገዶች ይኖራሉ ብዬ አስባለሁኝ። እነዚህ ስካርፎች ቀልድ አይደሉም። ለሴት ልጅ መቼስ ከመዋቢያም መዋቢያ ናቸው። ኖት ኦንሊ ደግሞ መዋቢያ አገር የምታስተዋውቂበት። እኔ ብዙ ነገሮች አይቼ አደንቃለሁ ሴቶች የሚሰሩትን። ነገር ግን እንደዚህ ባህል የሚያስተዋውቅ እድሜ ተሻጋሪ ለብዙ ሰው መተላለፍ የሚችል ማንነታችን በየሄድንበት መግለጽ የሚችል ነገር መስራት መታደል ነው። በጣም እድለኛ ሰው ነሽ ብዬ አስባለሁ። ስለ እውነት ማለት ነው። ሁላችንም ስራ ላይ ነን ያለ ነው። እኔም ቢዝነስ ዓለም ውስጥ ነው ያለሁት። ነገር ግን በቃ ይሄ ልብን ሙልት የሚያደርግ በቃ ስታወሪው ራሱ የሚያኮራሽ። ለዚህ እኮ ነው ፈልጌ ምን ያገኘሁሽ አይደለ? እና እች ጀግና ሴት ማነች? መቼስ በዚህ እድሜሽ ይሄን ያህል ስራ መስራትሽ ቀላል ነገር አይደለምና በምንዬ በመጀመሪያ እንዳልኩሽ ደስታዬን መግለጽ ያቅተኛል፣ አድናቆቴንም ማለት ነው። ማመሰግና እስቲ እንደው በምን አሰብሽው? እንዴት እንደዚህ ውብ ዲዛይኖች ሰርተሽ እንግዲህ ያቀረብሽበት መንገዱን ሁሉ እስቲ ሂደቶችሽን እስቲ ንገሪልን። ዘመናዊ ሾው በጣም ብዙ እህቶች ይከታተሉናል፣ እንዳንቺ ጀግና መሆን የሚፈልጉ እየፈለግኩ እያንኳኳው የሚሄድበት እንደናንተ አርያ መሆን የሚችሉ ለካ እንደዚህ መሆን ይቻላል፣ ትልቅ ቦታ መድረስም ይቻላል አይደለም? ትላንትና ኢትዮጵያ አየር መንገድ 3 ዓመት በረርሽ፣ ከዛ ደግሞ ኤምሬትስ ገብተሽ 12 ዓመት ይኸውልሽ፣ ከዛ ወጥተሽ ደግሞ እንደዚህ አይነት ድንቅ ስራ ሰራሽ እና እኛ ብዙ ነገር መሆን እንችላለን ነው ሁሌ የምለው። እስቲ በምንዬ ሂደትሽን ንገሪኝ፣ እነዚህን ውብ ነገሮች ያቀረብሽበትን። ራሄልዬ በቅድሚያ እንግዲህ ተፈላልገን ስላገኘሽኝ ደስ ብሎኛል። ይሄን እድል ማግኘት እውነት ነው ቀላል አይደለም። በመጀመሪያ የአደይ አበባ ሀሳብ ሲመጣ አደይ አበባ ስካርፍ አይቼ አላውቅም። አደይ አበባ ደግሞ የአዲስ ዓመት መገለጫችን ነው፣ ክብራችን ነው፣ ኩራት ነው። ኢትዮጵያ ብቻ አይደለም ደግሞ ይሄ የሚያስተዋውቀው አፍሪካንም ነው። ለአፍሪካ ኢትዮጵያ ለብዙ ነገር ምሳሌ ናት። ከባንዲራችን ጀምሮ አረንጓዴ፣ ቢጫ፣ ቀይ ቀለም ከሚጠቀሙት ከምሳሌነት፣ ከጀግንነት፣ ከእድገት ጋር የተያያዘ ነውና ይሄን አደይ አበባ ዲዛይን ስንጀምር 2018 በፈረንጆች አቆጣጠር ላይ ነው ሀሳቡ። ያው ሁል ጊዜ መጠየቅ ኖት መያዝ ወዳለሁና ሀሳብ ደግሞ ታያለሽ። በበረሽ ቁጥር በየሀገሩ የተለያየ ሀሳብ ታያለሽ። ካቢን ክሩ ደግሞ ሆኖ መስራት ደግሞ ትልቅ እድል ይሰጣል። በየሀገሩ እንሄዳለን፣ የተለያየ ዜጋ የተለያየ ባህል እንተዋወቃለን፣ የተለያየ ምግብ እንሞክራለን። በሱ ተያይዞ ወደ አደይ አበባ ሳተኩር ቢጫነቱ ደግሞ አለ አይደለ? የአዲስ ዓመት የተስፋ የኩራት አዲስ ነገር ጅማሬ ማሳያ ከለርም ስለሆነ እሱ ላይ አተኮርኩኝና ዲዛይነሮች ማማከር ጀመርን። 2-3 ምርጫም እንዲኖር በዲዛይን ሁኔታ እሱን ጀመረን። ከስኬች ዲዛይን ቀጥለን ደግሞ በፓተርን አድርገን እሱን ኤግዛምፕል ዲዛይን ሳምፕል አወጣን። ከዛ ወደ 300 ፒስ ፕሪንት አደረግን። የመጀመሪያ አልፈራሽም? 300 አልፈራሁም። ምክንያቱም ኤክሳይትመንቱ አለ አይደለ? በቃ ምን ሆናለሁኝ አለ። ዘመድ ጓደኛ ይገዛዋል፣ ምን ችግር አለ? የማቴሪያል ኳሊቲ እዚህ ጋር አልደረስንም የዛን ጊዜ እውነት ለመናገር ኮዝ ጅማሬ ነው፣ ካፒታልም ያስፈልገዋል እንደዛ አይነት ስራ። በፕሮዳክሽን ደረጃ ደግሞ ስታየው ትንሽዬ ኳንቲቲ ብዙ ያስከፍላል። 300 ለነሱ ዋዝ ናቲንግ፣ ለእኔ ዋዝ ኢንቨንት ዘ ወርልድ አይደለ? ከዛ በኋላ በሱ እዛው ኤምሬትስ ስለነበርኩኝ በጓደኛም በዘመድም በምንም እያልኩኝ አለቀ። አዲስ ዓመት አካባቢ ነው ደግሞ ያው ትንሽ ተፈላጊነቱ ብዙ ነው። በሱ አለቀልን። በሱ እንዳለ ስራ ላይ ነበርኩኝ። ያው ጎን ለጎን ማስኬድ የፈለግኩት በአክሰሰሪ ነበር መጀመሪያ ያስኩት ይሄንን የስራ መስክ ማለት ነው። ከዛ በቀጣይነት ወደ ኮቪድ ተጠጋን። የስራ ማቆሙ ቤት መቀመጡ ሲመጣ ደግሞ ኦኬ አሁን ኦፕሽኔ ምንድነው ቀጣይ ደግሞ አላማዬ ምንድነው? ተጀምሮ የተቀመጡ ሀሳቦች አሉ። እህቴ ደግሞ ማህደር እዚህም ኢትዮጵያ ነበር የምትኖረውና አብረን ስራ እንሰራለን። የዛን ጊዜ ተመልሼ እሷንም ባግዝ እኔም ደግሞ ከዚህ ስራ ደግሞ እረፍት ባገኝ ስራው በጣም ቆንጆ ሆኖ እንዳለ እድል ብዙ ኖሮሽ ግን ደግሞ ድካምም አለው አይደለ? ማይዋሽ ነው እሱ በጣም ምክንያቱም ዛሬ ስትበሪ ነርስ ነሽ፣ ነገ ቴክኒሻን ነሽ፣ ከነገ ወዲያ አማካሪ ነሽ። ይሄን ጊፍት ግዙ፣ ይሄንን ይዛችሁ ሂዱት ያለሽ፣ ከዛ ደግሞ ይሄ ምግብ አይስማማውም፣ ብዙ ነገር አለ። ጄም ፍላይት አቴንዳንትነት ቀላል ስራ አይደለም። በጣም እድለኞች ነን፣ ሁለገብ ነን። ከዛ ጨርሰን ደግሞ ኢቭን
ሌላ ስራ መስክ ላይ ለመሰማራት ስንጠየቅ እንኳን ገና ፍላይት አቴንዳንስ አንቺማ በቃ ምንም አያስፈልግሽም ትሬኒንግ ነው የምንባለው አይደለ? እድል ነው ሲጀመር። እኔ እንደው ትንሽ ለመጥቀስ ኢትዮጵያን ኤርላይንስ ስቀላቀል ከዩኒቲ ዩኒቨርሲቲ ቢዝነስ ማኔጅመንትን ያጠናሁት ትንሽ 3 ወር የኦፊስ ልምምድ ተብሎ አንድ ቦታ ገባው። ኮሚኒኬሽን ካምፓኒ ነው ኢቮክ የሚባል። ከዛ ወዲያው ነው ኢትዮጵያን ኤርላይንስ ተከፈተ ሲባል በቃ እንጠብቅ ነበረ። ሄደን ተመዘገብን። ያችን አልፈን ትሬኒንግ ስንገባ ስራ ተቀጠርን ብለን ያወራ ነው አይደለም። ገና ትሬኒንግ ጨርሼ ምናምን አላልም። ሁሉ ነገር አለ። እነ ወይዘሮ ህይወት ነበሩ ትሬነሮቼ፣ ወይዘሮ ራሄል እስቲ ቀጥ ብላችሁ ቀና ብላችሁ ተራመዱ እየተባልን ማስተምራኛል። በጣም ነው ወደቀ። እንደ ቤተሰብ እንደ አስተማሪና ተማሪ ሳይሆን ሪሌሽንሺፓችን እንደ ቤተሰብ ነበር አይደለ? ግሩሚንግ ቁጭ ብላ እግራችንን እንዲህ ነው የሚታጠበው ብሎ ማሳየት በጣም ትልቅ ነገር ነው። ወይዘሮ ሜሪ ኮከብ በጣም ስንቱን እንጥራ አጋጣሚ እንዳይቀየሙን ሁሉንም ቢሮ የነበረ እንዲሁኝ እንዲያርጊ በገባን ቁጥር ለምንድን ነው ሸሚዝሽ ያልተስተካከለው ሂልሽ እንደዚህ ስትራመጂ ቀናቤ እየተባልን ነው። አሁን ታዲያ ተጠቀመን በጣም ጠቅሞናል ህይወት ላይ። ከእናት ቀጥሎ እንግዲህ እነሱ ናቸው እንደዚህ እንድናብብ ያደረጉን ብዬ ነው ማምነው። እኔ ያ መሰረቴ ነው ለኔ ኢትዮጵያን ኤርላይንስ መሰረቴ ነው። እናቴም እንዳለችው ዩኒፎርሙ ከለሩ ይዞሽ ሄዷል። አንቺ ማስከተል ዩኒፎርም እድሜ ልኬ ስለለብስ ነው የኖርኩትና ደስ ይላል። ወደ ስመለስ ወደ መጀመሪያ ያወራልሽ የነበረው በቃ ኮቪድ መጣ፣ ቤት ቁጭ አልን። ያችን ነገር አሁን አላማ ምንድነው የሚቀጥለው ምንድነው እዚህ ላይ ማተኮር አለብኝ ቀስ እያልኩኝ። አሁን ሁሉ ጊዜ ደግሞ እነዚህ ኤንጅል ዲዛይኖች ደግሞ ሁሉ ቀን ደስ ይሉኛል። የመላእክ የአይኮኒክ ኤንጅል ተብሎ እሷም በየገዳሙ መሄድ ትወዳለች። እኔም እድል ገጥሞኝ ትንሽ ቦታ ሄጃለሁና እሷን ለምን እሷን ደግሞ አናረግም አልኩና እንደ ሐሳብ ደግሞ ይሄን የሚለብስ አለ ደግሞ በሃይማኖትም በምንም ደግሞ ይሄን ደግሞ መልበስ ለማይችለው ደግሞ ወንድም እህቶቻችን ማን እናጠቃልል ተባለና የሀበሻ ፌስ ደግሞ አንቺ ወደሽ የገዛሻት ማለት ነው። እቺ በጥበብ ዲዛይን ተደርጋ እኮ ሰው የሚገርምሽ በጣም ብዙ ሰው ነው የሚወደው። በጥበብ ዲዛይን አደረግንና ጫፏ ላይ እነሱ ዲዛይን አወጣን። ሁልጊዜ ዲዛይኖቹ ላይ ኦፕሽን ማድረግ ፈልጋለሁ። አሁን አዲስ አበባ ላይ ልብ ብለሽ ካየሽው አሁን አማርኛ እንደ ግጥም አይደለም እንደ አባባል እንደ ጥቅስ እሷ ጀግና ናት፣ ቆንጆ ናት፣ ቄንጠኛ ናት የሚል አባባል አለውና ሌላ ዜጋ ደግሞ ሳይው ደግሞ ምን ማለት ነው ይሄ ፊደል ከየት ነው የመጣው ምንድነው ይላሉ። እንዴት ደስ እንደሚል በጣም ነው ደስ የሚለው። አሁን እኮ ብዙ ነገር ነው እዚህ ላይ የምታስተዋውቂው አይደል? ፊደሉ በራሱ አበባው ምንድነው በራሱ ከለሩ ምንድነው መቼስ መታደል ነው እና ኮቪድ ላንቺ ትልቅ ኮቪድ ባይ ዘ ዌይ ለብዙ ሰው ያፈጥዋል አይነት ነው። በጣም ደስ የሚለው መቼስ በጣም ትልቅ ነገር ነው። እዚህ ጋር እስቲ አንቺን ላቋርጥሽና ገኒ እንደው እነዚህን ሰዎች ለብሰው እነዚህን ስካርፎች እንግዲህ ስካርፍ በብዛት አይተሽ ከሆነ ከቀድሞ ፕሬዚደንታችን ወይዘሮ ሳህለወርቅ ጀምሮ እኔ እሷን ማየት በጣም ነው ደስ የሚለኝ አለባበሷን። ወይዘሮ መዓዛ ብሩ እንደዚህ በጣም ክላሲ በቃ በጣም ኤሌገንት የሆኑ ዘመናዊ ሴቶች አሉን እና ብዙ ጊዜ ሻርፓቸው ጣል አድርገው እናያለን። እኔ ሻርፕ ብዙ ጊዜ አለባበሴን ከፍ ያደርግልኛል። እውነት ነው አይደለ? ይሄ መገላለጡ ምናምን ብቻ ሳይሆን ለብሰሽ የሆነ ነገር እንደዚህ ጣል ስታደርጊ የሚሰጠው ነገር አለ አይደል? የሚጨምር ነገር አለው እና እንዳልኩሽ እኔ የቀድሞ ፕሬዚደንታችንን ከልብሷ ይልቅ ስካርፏን በጣም አይሉ ዛሬ ምን አይነት ታረገች ይችላል። በጣም ስለምወድ እኔ መጓጓለሁ። እንዲሁ ወይዘሮ መዓዛ ብሩም በጣም ነው የምወድላት አለባበሷን። አሉ ብዙ ምን ጠቅሳቸው በጣም ብዙ ሰዎች ዶክተር ሰላምም እንደዚህ አያታል አይደል? በጣም ጣል አርጋ አያታለሁኝና አንዳንዴ መሆን እነሱን የምትመኛቸው ሴቶች አሉ አይደለና እንደዛ ነውና አንቺ ደግሞ በጣም እድለኛ ነሽ። የገዛ ልጅሽ እንደዚህ አይነት ነገር ሰርታ ስታይ ምን ይሆን የሚሰማው? በጣም ደስተኛ ነኝ። በእውነት እግዚአብሔር ይመስገን በጣም ደስ ይለኛል። ራሄልዬ ታውቂኛለሽ፣ ከነፀጉሬ ከነቁመኔ በጥሩ ጊዜ ታውቂኛለሽ። የዛን ጊዜ ያንን ቅድም እንደነገርኩሽ የአርቲስት አፈወርቅ ተክሌን እንትን እለብስ ነበር። በጣም ነው አንገቴ ላይ ስካርፍ ሳላረግ አልሄድም። ነጠላ ለብሼ እንኳን ስካርፍ አለ አንገቴ ላይ እና ሁሉ ሰው ያለ ስካርፍ አትወጪም አንገትሽ እንዳይለው የሚለውና በጣም ወደዋለሁ። እና ሰው አርጎ ሳይ ግሬስ ይሰጣል፣ ክብር፣ ግርማ ሞገስ አለው። እና አሁን ቤቴ መጥቶ
ሁል ቀን እንትን አርጌ ሴት ማህበርተኞቼ ለራስሽ ብቻ ነው የምታረጊው፣ ሁሉም በየአይነት ይጠይቁሻል። አዎ በጣም ደስተኞች ናቸው እና በጣም የምወደው ነው። እግዚአብሔር ይመስገን። ልጄ ደግሞ ሀሳቧ ተሳክቶ እዚህ ደረጃ መድረሱ ገንዘቡ አይደለም፣ በዓለም ደረጃ መታወቁ ትልቅ ክብር ነው። ኢትዮጵያ ውስጥ ብቻ ነው የሚገኘው። ለምሳሌ ጃፓን አላት አንድ አበባ ቸሪ ብሎሰም ተብሎ በአመት አንዴ ዓለም ነው አውሮፕላን ተከራይቶ ሄዶ የእሱን አበባ እንትን የሚያከብረው። እኛ ግን ይሄን የመሰለ ቅርስ እያለን መስቀል በጉራጌ ባህል መስቀል ክብር ነው። መስቀል በዓል ላይ ወደ አገር ቤት ሲኬድ አደይ አበባ ተጎዝጉዞ ስታዩ ልጆቹ መንገድ ላይ አበባ ቆርጦ ሲሸጡ ልቤ ይንቀጠቀጣል፣ እረካለሁ በእውነት። እና አንድ የአገሬ ባህል ዓለም ላይ መታወቁ ለእኛ ገንዘቡ ሳይሆን ክብር ነው። ለኢትዮጵያ ሀገሬ፣ ለአፍሪካ ሀገሬ ክብር ነው፣ በእውነት ክብር ነው። አሁን ደግሞ ልጅሽ ጭራሽ ወደ አይደል? በጣም ደስተኛ ነኝ። መታደል ነው በጣም ይሄ ማየቴ በጣም ደስተኛ። እግዚአብሔር ይመስገን። በአደይ አበባ መታወቋ አለ ለካ እንደዚህ ያላቸው መባልን እፈልገው ነበረ። ግን ሄዶ የቀን ሁለት መጣ። እግዚአብሔር ይመስገን። ራሄልዬ በጣም መሰግቻ የኔ ቆንጆ ቆንጆ እያለሽ ከእናትሽ ከነአባትሽ ከነቤተሰብሽ ነበር ማቅሽና ቀን ደርሶ ተገናኘ። በጣም አይገርምም? ከብዙ አመት በኋላ አንዳንድ ጊዜ ጭንቅላትሽ ላይ የሚቀሩ ሰዎች አሉ። እንግዲህ እኔ በጣም በልጅነቴ ነው ያገባሁት። ስዳርም እዛ ሶፊያ ቤት ነው ፀጉሬን የተሞሸርኩት እና ስትገባ ጀምሮ ምንድነው እዚህ ጋር የተዝረከረከው ይሄን ታነሱ በቃ ሁሉ ጊዜ እና ፓወሯ ይገርመኛል። ስትገባ ኢቭን እዛ የሚሰሩት የነበሩ ሰራተኞች ገኒ መጣች ምናምን ይባላል እና ይሄንን አሁን እኮ እንደዚህ አንቱ ምንላቸው ይሄን ሾው ስጀምር እኔ እንደዚህ አይነት እናቶችን እንደነዚህ በቃ ዘመናዊ እናቶችን አሁንም ለማፍራት ነው ገባሽ? እና እኔ የገኒ ነገር አረሳውም እና በሚገርም ሁኔታ እኔ በዚህ አገኛችኋለሁ ብዬ በዚህ መገጣጠሙ በጣም ይገርማል። እና ሌላው ትልቁ ደስታዬ ሴቶችን ልጆችን ወጣቶችን ብቻ አይደለም እናቶችንም ስታበረታች መጀመሪያ ቲክቶክ ላይ ነው ስከታተልሽ የነበረውና ምን አይነት እድለኛ ነች ሴቶች። አሁን ሴት ልጅ እኮ ቤት መቅረት የለባትም፣ ወጣ መስራት አለባት። እኔ ልጆቼ ወደ ትምህርት ቤት ሲሄዱ ጎንበስ ብለሽ እንዳትሄጂ ቀና ብለሽ ሂጂ ለምን ታጎነብሳላችሁ ነበር የምላቸው እና በጣም ደስተኛ ነኝ በልጆቼ እግዚአብሔር ይመስገን። አንቺ ደግሞ ሴቶችን እንዲያርገሽ በማቅረብሽ በእውነት ደስተኛ። የኢትዮጵያ ሴቶች መሰበር የለባቸው። ስንት የተማሩ ሴቶች ቤት ውስጥ የቀሩ አሉ። በትንሽ ነገር ተነስተው መስራት ይችላሉ። እኔ ልጄ በትንሹ ጀመረች፣ አጫውታሻለች፣ እዚህ ደረጃ ደረሰች። እድሜ ቁጥር ነው፣ ዓመተ ቁጥር ነው። ግን መስራት ያስከብራል፣ ታሪክ ያወጣል፣ አገር ያስከብራል። አገራችን አበባ ነች፣ በቅኝ ግዛት ያልተገዛች ተከብራ የኖረች ጨዋ ጨዋ ጎምቱ አባት እናት ያላት አደባባይ ወጥተው የማያፍሩ ተናግረው የሚረቱ በእውነት የማያሳፍር እናት አባት ያለበት ሀገር ነው። ኢትዮጵያ ትልቅ ሀገር ነች። ኢትዮጵያ ገና ትልቅ ትሆናለች። በቃ እኔ ሁልጊዜ ማየት የምፈልገው የኢትዮጵያን ሴቶች ፊት ለፊት ወጥተው ተበረታተው ግርማ ሞገስ ኖሯቸው ግርማ ሞገስ ያለን ኢትዮጵያኖች ነን ያለነው። እግዚአብሔር ይመስገን እና በጣም አመሰግንሻለሁ። በጣም ጎበዝ ልጅ ነሽ፣ ልጄ ነሽ። በእውነት ለዚህ ስራሽ እጥፍ ድርብ ምስጋና ይገባሻል። እግዚአብሔር እድሜና ጤና ይስጥሽ። በጣም ኮርቼብሻለሁ፣ ወደፊት እኮራብሻለሁ። አመሰግናለሁ ገኒ፣ ሁሉ አብሬሽ እቆማለሁ። አመሰግናለሁ። አየሽ ደስ ሲል ራሱ ኢትዮጵያዊነትን የምትገልጽበት ሴትነትን የምታወራበት መንገድ ሳታስበውላ እኮ ነው። በልብ ኩራት ደስ ይላል። በእምዬ ሁላችንም እድለኛ ነን። ግን አመሰግንሻለሁ። እስቲ አሁን ይሄ በችስ መንገድ ቀላል ነው ማለት ነው እዚህ ቦታ ለመድረስ በእምነት በአንድ ወር ተነስታ የሰራችው ስራ አይደለም። ዝም ብለሽ በወረቀትና በእስክሪብቶ ስለሽ የምታወጪው ነገር አይደለም። ብዙ ልፋት ይጠይቃል። እሱ ብቻ አይደለም። እዚህ መጽሔት ላይ ለመድረስ እዚህ ቦታ ላይ ለመቅረብ ያለውን ትግል እንደ ኢትዮጵያ አየር መንገድ የቀድሞ ሰራተኝነት አንቺም እናውቀዋል። ምናልባት ለሌላ ሰው ቀላል ሊመስል ይችላል። እውነት ነው። ይሄንን ቦታ
ይገባሻል በጣም ብዬ ማመን ሴት ነኝ። እንኳን ይሄን የመሰለ ምርት አቅርበሽ አይደለም ሁለት ነው ያንቺ ድሎች ብዙ ናቸው ባይደው ከዚህ በለጠ እኮ ስራ ትሰሪያለሽ አይደለ? ግን ይሄ ያን ያህል ብር ላያመጣልሽ ይችላል። ነገር ግን ስራው ግን በጣም ትልቅ ነው። በቃ ልብሽ ሊሞላ ይገባል ብዬ በዚህ ስራ አምናለሁኝና በሚየኔ መቼስ እዚህ ላይ ስላየሁኝ ይሄንን ስራ በጣም ተደስቻለሁ እና ሂደቶችሽ ቀላል እንዳልነበሩ ይገባኛል። እና እስቲ ንገሪን በዛ ላይ ይሄን ሾው የሚከታተሉ ብዙ እህት ወንድሞች ይኖሩናል እና መድረስ እንደሚቻልም እንድትነግሪያቸው ፈልጋለሁ። ሂደቶችሽንም ውጣ ውረዶችሽንም በዚሁ መቼስ ቀላል አይደለም አይደል? እስቲ ይችን ንገሪኝ በሚዬ። ያው መርሃችንን ሁሉ ጊዜ ይቻላል ነው አይደለ? አትሌት ኃይሌ ገብረስላሴ እንዳለው ይቻላል ብለሽ ያው ለተቀማጭ ሰማይ ቅርቡ ነው እንላለን በአማርኛ። ግን እውነት ለመናገር ተነስቶ ደግሞ ወዲያ ወዲህ ማለት ዝግጁ መሆን ለሚመጣው ነገር በሙሉ ፈተናን ብቻ መፍራት የለብንም። ፈተናው ከሌለ ሁሉ ነገር አልጋ ባልጋ ይሆናል ብሎ ማሰቡ ይከብዳል ህይወት ላይ። ግን ይሄንን ጅማሬ ያው እንደነገርኩሽ ኮቪድ ጊዜ ስራ ማቆምም ሲመጣ በቃ ይሄ ትልቅ ለውጥ ነው። ትደነግጫለሽ። እንቅልፍ አልባ እንትኖችም አሉ አይደለም ምሽቶችም አሉ። ግን ወደፊት በቃ ይቀጥላል። ምንድነው አላማዬ? ምንድነው ማድረግ የምችለው? ማን አለ የሚረዳኝ? እኛ ብዙ ጊዜ እኔ ብቻ ላድርገው ብለን የምናስበው ስፔሻሊ እንደ ሴት ያው የቤተሰብም ኃላፊነት አለ። ኬር ጊቨር እና ኖርማሊ ላይፍ ላይ እኔ ያደርገዋለሁ። እኔ እርዳታ መጠየቅ ምን አለ ምን እችላለሁ፣ በዚህ መንገድ ይሄን ታውቃላችሁ፣ ይሄን አሳዩኝ ማለት መቻል አለብን። የዛን ጊዜ 2020 ላይ በፈረንጆች አቆጣጠር ሙሉ ሐሳቤን ወደዚህ አድርጌ ከዛ ጎን ለጎን ደግሞ ሌላ ስራ ያው መቼም አንድ ነገር ላይ ፓሽንሽ ሲሆን ሁልጊዜ ገቢዋ ላይ ፎከስ አታደርጊም። ግን በመጨረሻው ደግሞ ገቢ ደግሞ ያስፈልጋል። ይከፍላል። ባይ ዘ ዌይ ጥሩ ስራ እኮ ይከፍላል። እውነት ነው። ይዘገያል እንጂ ጎን ለጎን የሪል ስቴት ስራና ይሄን አደረኩኝና ያ ጥሩ ሰፖርት ያደርጋል። የፈለግሽውን ነገር ሪል ስቴት ሰራለሁኝ። ካምፓኒ ሬጅስተር አለሽ ማለት በእምነት የምትኖሪ ዱባይ እሱን ሳላጫውትሽ ዱባይ ሪሎኬት ካደረኩኝ ወደ 17 ዓመት ሆነ። ስለዚህ ነዋሪነትሽ እዛ ነው። ነዋሪነቴ እዚህ ነው የጠፋሽበት። አሁን ለፋሲካ ዶሮ ስበላ መጥቼ እንግዲህ ልበላ ስመጣ አግኝተሽኛል። እንግዲህ ስበልና አጋጣሚ ነው። ደስ ይለኛል። ጥማለሽ እንግዲህ አንድ የሚያገናኘን ስራ ደግሞ አገኘን ማለት ነው። አይገርም? በጣም ደስ ይላል። እስቲ ብዙ እናወራለን። ወደፊትም እንግዲህ እንግዳይ ትሆኛለሽ። ምክንያቱም እኔም እዚህ ስራ ላይ ስላለሁኝ በጣም ውጭ ያሉ ብዙ ተከታታዮችም አሉና እኔም እዚህ ሪል ስቴት ላይ ተሳትፎ አለኝ፣ ትልቅ ስራ አለኝ። ስለዚህ እሱ ላይ እስቲ እናወራለን። ይሄንን ሐሳብሽን ላስጨርስሽ። ማልቲታስክ እናደርጋለን። ስለዚህ የጎን ለጎን በማስኬድ የአፍሮማያ የሚለውን አክሰሰሪ የሚለውን ላይን ሰፋ አድርጌ ያው በቢዝነስ ላይሰንስ ሴትአፕ አድርገን አንዳንድ ነገሮች ደግሞ ሌላ ሜዲን አፍሪካ የሚለው ላይ ፎከስ ማድረግ ፈለግኩኝ። አሁን ፉል ታይም አይደለ ሜዲን አፍሪካ ሲሆን የአፍሪካ ፕሪንትድ የሆኑ የሴቶች ልብስ አልባሳት፣ የወንዶች ሸሚዝ፣ ቲሸርቶች በአጠቃላይ የአፍሪካን ባህል ደንብና የእጅ ስራ ውጤት የሚያሳዩ እቃዎች ላይ ፎከስ አድርገን ዌብሳይት ዲዛይን አስደረግኩኝ። ሶሻል ሚዲያ እሱም ላይ ያው ግዴታ አቬለብል መሆን አለብሽ። እሱን አድርገን ስራው ሰፋ እያለ ሄደ ማለት ነው። ከዛ በኋላ ያው የኤንጅል ዲዛይናችን አወጣን። የአበሻ ፌስ ዲዛይን መጣ። ከዛ 2022 ላይ እቺ ነገር እንደው ኢትዮጵያ ኤርላይንስ ድሮ ምገዛቸው አሉ አይደለ? ለሷም እየገዛው ስጦታ ምሰጠው በጣም ቆንጆ ቆንጆ ዲዛይን አለ። ለምንድን ነው እኔ እነሱን ማላናግረው አልኩኝ። ኢሜል ጻፍኩኝ። ወዲያው ቶሎ ነው የመለሱልኝ። ሳምፕል ላኪልን መተሻና ግሪን አሉ። መጣው ተነጋገርን። አብሮ መስራት የሚቻልበትን ሁኔታ አንደኛ ኢንተርናሽናል ካምፓኒ ነው ኮንሲደር የሚደረገው ኢትዮጵያ ውስጥ ስላልሆነ፣ እነሱ ደግሞ የሀገር ምርት የሚለው ላይ ደግሞ ፎከስ ማድረግ ፈልገው ነበር። የዛን ጊዜ ነው መንገደኛም ይጠይቃል። በቡና እንታወቃለን፣ በብዙ ሌዘር ኤክስፖርት እንታወቃለን። ሰው እሱን ማሳየት እነሱም አላማቸው ስለነበረ ማውራት ጀመረን። ግን ወዲያው አልተከሰተም እድሉ። ምክንያቱም ፕሮሰስ አለው። እኔም ደግሞ በዛ ረዥም ፕሮሰስ ቢሆንም በሁለት ዓመት ተኩል ውስጥ ብዙ ነገር ተማርኩኝ። ኮንትራት ሲባል ወይ ይሄ ነገር የለኝም፣ ወኪል አዘጋጅ ስል ሞዴል ፎቶ ልላክላችሁ ስል ወይ ሞዴሎቹ ጋር ኮንትራት አልሽ እንዴ ይሄም ለካ ያስፈልጋል ስል ለእኔ በጣም ትልቅ ነገር ነው የተማርኩበት። ብዙ ነገር ነው የተማርኩበት። እሱን ማሟላት በቃ ይሄ ደረጃውን የጠበቀ ስራ የሚባለው ጋር አለ አይደለ? እንደ ድርጅት ዝም ብለሽ አይደለም ዴይሊ እንትን አይደለም ዲል የምታደርጊው።
እሱን ከነሱ ኢንፎርሜሽን ስለቅም ይሄን ሳስተካክል ይሄ ጎደለ ይሄ እንደዚህ መጨረሻ ላይ አሁን የኤፕሪል ኢሹ ላይ በቃ እናውጣው ተባለ። 2 ዲዛይን ተመረጠ። ያው እነሱም ደግሞ ውስጥ ደግሞ ትልቅ ፕሮሰስ አላቸው። ቦርድ አለ የሚመርጥ ኳሊቲውን የሚያይ ቆንጆ ኳንቲቲን ያዘዙትን በብዛት ነው ያዘዙት። እነሱም አልሰሰቱም ወደውታል። ደግሞ ምንም እኮ ጥርጥር የለውም በቂ አቅርቦት ራሱ ይኖርሻል ወይ ብዬ እጠራጠራለሁ። ለምን ፍላይት ላይ ብዙ ጊዜ አለቀ ነው እውነት ነው ስለሚያጋጥመኝ ነው። እውነት ነው። እነዚህ ስካርፎች ስለምናቃለ ስንል አለቀ ብለው አሁን በተለይ መጀመሪያ የሚቀመጡት ሰዎች ያገኙና ወደኋላ ያሉ ሰዎች ዲቲ ፍሪ ያሉ ስንዞር ትዝ ይልሻል አይደል? ወይ ግን በቂ አቅርቦት አሁን አለ። አሁን በቂ አቅርቦት አለ። ያ ሁለተኛ ኦርደራችንም ላይ ገብተናል። ስለዚህ ጥሩ ፐርፎርማንስ አለው ማለት ነው። ከቢሮም እንዳሳወቁኝ ስለዚህ ተቀባይነቱን ገና ከመጀመሪያው ያየሽ ነው። በጣም ደስ የሚለው በጣም ደስ የሚለው ምክንያቱም ስራ አንዳንዴ የገቢው ብቻ ምንጭ ሳይሆን ሰው መውደዱን ተፈላጊነቱ ተመራጭነቱም ያኮራሻል፣ ያስደስትሻል። የሰራሽው ነገር ሲበዛ ሲጎለብት ደስ ይላልና አሁን እሱ ላይ ያለ ነው። ደስ የሚለው ያ የሚገርምሽ አሁን ይሄን ስታወሪኝ ወደ ራሴ ብዙ ጊዜ ሄዳለሁኝ። አንዳንድ ጊዜ ስራ ብር ስላመጣልን ብቻ አይደለም የምንወደው። እንግዲህ ሪል ስቴት ሁለታችንም አለን። ምን ያህል ጥቅም እንዳለው ስራ ግን አለው። ሪል ስቴት እኮ ስራ it's not everyday thing አይደለም። ከፋይም ነው ማለት ምንም አንወሻሽም መቼስ አይደለም። ለሚያዩንም ሰዎች መቼስ ብዙኛ ቦታ ላይ ያሉ ሰዎች ሊኖሩ ይችላሉ። ይሄ ድካም አለው፣ ያም ድካም አለው። ነገር ግን ምንድነው ለማወዳደር እንዴት ነው አንዳንዴ ልብሽ ውስጥ ግብት የሚል ስራ እንኳን ትርጉም ያለው በቃ ይሄ እኮ በጣም እድለኛ እኮ ነሽ። እንደዚህ አይነት ነገር እድሜ ልክ የሚሻገር ነገር ይሄ መቼ ይቆማል? መቼም እኮ ሊቆም አይችልም። እንግዲህ የምናየው ነው አይደለ? የአርቲስት አፈወርቅ ተክሌን እንትን የት ቦታ ነው ማናየው አይደለ? በየፍሬሙ ተደርጎ በየቦታው ሁሉ ቦታ እናየዋለን። እኔ ራሱ አይ ካንት ዌት በፍሬም አድርጌ እስከሳቅ አይገርምሽም? ከስተመሮች ነበሩ የመጀመሪያ የአዴው ዲዛይን ላይ ፍሬም ላደርገው ነው አደራሽን ሁሉንም ኪፕ አድርጊልኝ የሚሉ ከስተመሮች ነበሩኝ። ጽፈው አስቀምጭልኝ አሁን አገሩ ስለሌለሁኝ ነው የሚሉኝና ብዙ ጊዜ አፈወርቅ ተክሌን ማይተሽ ሆነ ሻሹ ተወጥሮ ነው እንደ ፍሬም ተሰርቶ በየቤታችን ያው ቤቴ ላይ እንደዛ አለኝና ኢሲኤም ያለ ኤግዛክትሊ በየቦታው ትልልቅ ቦታን ብትገቢ አሜሪካን ኤምባሲ በየቦታው እኮ እናያለን። ስለዚህ ምናልባት ላንቺ መቼስ ሰው ሰሪው አንዳንዴ ቀለል ሊያደርገው ይችላል። የምትወጂው ነገር ነው ፓሽኔ ነው ብለሽ ልታልፊ ትችያለሽ። አሁን እኔ ግን ስለሆነ ያንቀጠቅጠኛል፣ ሳይው ደስ ይለኛል። በቃ በጣም ነው የምወደው እና ደግሞ የኔ ሆነሽ ደግሞ ማቅሽ ጭራሽ ሆነሽ የገኒ ልጅ ደግሞ ሆነሽ የጀግና በእውነት በጣም ትልቅ እናት አለችሽ። የእሷ ልጅ ሆነሽ ደግሞ ይህን ስራ በመስራትሽ በጣም በቃ ኮርቻለሁኝና መቼስ ኢትዮጵያ አየር መንገድ ላይ እንግዲህ ለሚበሩ ኢትዮጵያውያን ሌላም የዓለም ሰዎች ይሄንን ኢትዮጵያውያን ብቻ ልንገዛው አንችልም። እንዳልኩሽ አቅርቦቱ በቂ ካለ እኔ መቼስ ፕሮሚስ እገባልሻለሁ አሁን በበረርኩበት በየሄድኩበት ቦታ አምባሳደርሽ ነኝ። በቃ ስለ እውነት ደግሞ አንዳንዴ ኩርት ብለሽ የምትነግሪው ነገር ደስ ይላል። አሁን ይሄን አድርጌ እኔ ላፈርም አልችልም ነው የሆነ ነገር እንደጨመረልኝ አውቃለሁኝ እና በምዬ እንደው ደግሜ ላመሰግንሽ እወዳለሁኝ። ይሄን ስራ በጣም በቸስ ትልቅ ነገር ምንም ማስታወቂያ የሚፈልግ ስራ አይደለም። ባይ ዘ ወይ አንቺን ፈልጌ አፈላልጌ ነው የመጣሁት። ምንም ማስታወቂያ አይፈልግም ስራ ምንም ነገር አይፈልግም ስለ እውነት ማለት ነው። ሁላችንም እያንኳኳን በርሽ ድረሱላ ምን መጣ ደስ ይለኛል። በጣም ደስ ይላል። እንደው በምዬ እዚህ ጋር የዘመናዊ ሾው ተከታታዮች ታዲያ ይሄ ነገር የማይበር ብዙ ሰዎች አሉ አይደለም? አይሄዱ አሉ። ስለዚህ አቅርቦቱ እኔ ብዙ ጊዜ የምቸገረው ነገር ነውና እንኳን አይደለም እንደዚህ አይነት ነገር ሰርተን ትንሽ ነገር እንኳን አድርገን የት ነው ይሄ ቦታ ያለው እያሉ በጣም ብዙ ይጠይቁናል። አሁን ማቅረብ ብቻ አይደለም ገባሽ? እንደው ከአውሮፕላን ውጪ አንቺም እዚህ ሀገር እንደማትኖሪ ያውቃለሁ አይደለ? ዱባይ ነው የምትኖሪው። ስለዚህ የት ነው የሚያገኙት? እንደው አቅርቦቱስ እንደው ሰፋ ያለ እናገኛለን ወይ? እኔ አሁን እርግጠኛ ነኝ የምነግርሽ በጣም ብዙ ሰው አምጪ እንደሚለኝ ያውቃለሁ። እና እስቲ እንደው የት ነው መገኛውስ ቦታ? ከመጀመሪያ ጀምሬ እንደው ስለመገኛው ቦታ ለማውራት እንቁ ዲዛይንን ከልቤ ላመሰግን ወዳለሁኝ። የወርዲ ዲዛይን ይይዙ ነበረ፣ እንጦጦ አርቲዛን ይይዙ ነበር። ግን ከጊዜ በኋላ የዚህ ካምፓኒ ሬጅስትሬሽን ዱባይ ነው ያለው። ከዛ ጋር ሪሲት ማወራረጃ ለገቢዎች የተባለው ፕሮሰስ ላይ
ችግር እየፈጠረብን ስለመጣ ለክፍያም ለነሱም ደግሞ ለሬከርድ አያያዝ ስላስቸገረ አቆምን። ከዛ በኋላ ምን ማድረግ ጀመርን? ጓደኛ ጋር ወይ እቤት አስቀምጥና ጥያቄ ሲመጣ በሶሻል ሚዲያም ይመጣል፣ ዋትስአፕ ላይም ሰዎች መልእክት ይልካሉ። የዛን ጊዜ ዴሊቨሪ ላኪ እላታለሁ እሷን። ገኒ ተሳታፊ ናት። ምክንያቱም የእሷ ቁጥር ነው ደግሞ አንዱም ቁጥር እዛ የምናስቀምጠው። በሱ እናደርሳለን። ብዙ ሰው ያው ዋትስአፕ ደግሞ ቀላል አይደለም። ሰው ወይ ቴሌግራሙ ላይ ዋትስአፕ ላይ ሜሴጅ ይልካል። እሱን እያደረግን ነው። ግን አሁን ደግሞ በተያያዥነት መቼም ሁሉ ጊዜ ርቀሽ አትኖሪም፣ ቤት ነው ልባችን፣ እዚህ ነው ያለው። ዞረን እዚህ ነው መግቢያችን አይደለም። እሷን አስተካክለን ያው ምንድነው ፍቃዱን አስተካክለን ደግሞ ወይ አነስ ያለች ሱቅ ወይም ደግሞ ሌላ ሰው ጋር ተባብረን ሱቅ ካላቸው ሰዎች ጋር ስፔሻሊ ዲዩቲ ፍሪ ሱቆች፣ የቱሪዝም ሱቆች አንቺም ጋር እንደዚሁ ልመጣ አስቤያለሁ። እንግዲህ እኛ ጋርም እንደምታውቂው እንግዲህ ስኪለስ አዲስ በጣም ብዙ ደንበኛ ያለበት ቤት ነው። ይሄም ሾው ከቀረበ በኋላ እርግጠኛ ሆኜ የምነግርሽ በጣም ብዙ ጥያቄዎች ይኖሩታል። ስለዚህ በእኔ በቃ እጅሽ ማጠር የለበትም ብዬ አስባለሁኝ። ይህን የመሰለ ስራ ይዘሽ እዚህ ቦታ ብቻ በቂ አይመስለኝም። አሁን የምትገልጭልኝ ቦታ በቂ አይደለም። መደረግ ያለበት ነገር በሙሉ ተደርጎ ሁሉም ቦታ ላይ መድረስ አለብሽ ብዬ አስባለሁ። እኔ ደስተኛ ነኝ። ለኢንተርናሽናል ማርኬት የዌብሳይታችን ድረገጻችን ላይ www.afromaya.store.com የሚል ዌብሳይት አለን። እሱ ላይ እናስቀምጥላቸዋለን። አክሰሰሪ ላይን ስር ውስጥ ከተለያዩ ሌሎች እቃዎች ጋር ስካርፍ፣ ሁሉም ዲዛይን አለ በበቂ ሁኔታ። ኖርዝ አሜሪካም ቢሆን ዩሮፕም ዴሊቨር እናደርጋለን። ዱባይ ኢትስ ኳይት ኮንቪኒየንት አይደለም እነዚህ ነገሮች ለማድረግ። በተረፈ ለኢትዮጵያ ደግሞ ሲመጣ ኢትዮጵያ ሲሆን የዴሊቨሪ ኮስቱን መቀነስ ፈልጋለሁ። ገባሽ? ላይክ ለቤት ለዘመድ ለቤተሰብ ማለት ነው አይደለ ይሄ። ስለዚህ እንደ ስፔሻል ትሪትመንት ነው ለኔ ለማደርገው ለኢትዮጵያዊ ገዢና በዛ መልኩ ማዘጋጀት ፈልጋለሁኝ። ከእግዚአብሔር ጋር ደግሞ እየሰፋን እየተለቀን ስንመጣ ደግሞ የራሳችን ስቶሪ ይኖረናል ብዬ አስባለሁ። እኔ እንደው ምንም አሁን እንዳንቺ አይነት እንኳን ጥርጥር የለኝም። ልቤም ሞልቼ ነው። በጣም እሺ። ውድ የዘመናዊ ሾው ተከታታዮቻችን እንግዲህ ዛሬ ከገኒና ከበእምነት ጋር ሆነን ይሄን የመሰለ እንግዲህ አዘንጣን እኛንም ዝንጥ ብለን እንደዚህ በምታዩት በተለያዩ ሲልክ ስካርፎች ቀርበናል። የዚህ የስካርፎች ፋውንደር እንግዲህ በእምኒ ስሙን እንዴት እንዳወጣሽው ግን ስላልጠየኳት እስቲ እመለሳለሁ። ስሙን ለምን አልነገርሽም? አብራርተሽ ልስማው። ማያ ማለት የእህቴ ልጅ ሁለተኛ ልጅ ስም ነው። ግን ማያ ስም ሲወጣ በጣም ብዙ ትርጉም አለው አይደለ? ማያ በተለያየ ቋንቋ አንዱ ጋር ውሃ ማለት ነው፣ አንዱ ጋር ጥሩ መንፈስ ማለት ነው። ለኛ ደግሞ በአማርኛው ደግሞ ስታዩ ደግሞ ማያ መመልከቻ ነው አይደለ? ያቺ ወይ እንደ ፍንጭም ትሁን እንደምንም ያቺ መመልከቻ ያቺ ማያ መገለጫ ቦታ ናት። በሱ ምክንያት ማያ የሚለውን ስም ተጠቀምኩኝ። አፍሮን መጨመር የነበረብኝ አሁን ማያ ብቻ ስል እንዴት አድርጎ ነው የሚታወቀው የአፍሪካዊ ኮዝ ኢትዮጵያ ስንል ሁል ጊዜ አፍሪካን ማጠቃለል ፈልጋለሁ አላልኩሽም? መኩሪያ ነን፣ ምልክት ነን። ስለዚህ አፍሮ ማያ በሚለው እሷን ስም አወጣን። አዎ በጣም ደስ የሚለው። ስለዚህ ደግሞ ቀላል ነው ይሄንን ለመያዝ አይደለም፣ ምንም ከባድ ስምም አይደለም። ፕላስ ደግሞ እንዳልኩሽ ኖት ኦንሊ ስካርፎችን ለዓለም ስሙን ራሱ እያስኬድሽው ነው ያለሽው አንቺ በብዙ መንገድ በፊደሉ መተሻል። አሁን በእነዚህ የተለያዩ ፕሪንቶች የኛን ባህላዊ ሃይማኖታዊ ሆኑ ማአት ነገሮች እያደረግሽ ነው። ይሄ አንድ ነገር ብቻ አይደለም። አይገርምም? እዚህ ጋር ግን አንድ ነገር ልጠይቅሽ። ብዙ ጊዜ ሲልክ ስካርፍ ሲባል በጣም ብዙ ሰው ይፈራል። ያው ከኳሊቲ አንጻር ዋጋውም እንዳው ከበድ ያለ ሊሆን ይችላል ብሎ ብዙ ሰው ሊያስብ ይችላል። ኦፍ ኮርስ ደግሞ ምንም ጥያቄና መልስ የለውም። ሲልክ ማቴሪያሉ በጣም ቆንጆ ነው። ብዙ የተሰራበት እንትን ነው። ፕሪንቱ ራሱ እንደ ኖርማል ሻሽ ዝም ብለን የምናደርገው ሻሽ አይደለም። አክሰሰሪ ነው። ዝንጥ የሚያደርግ ከፍ የሚያደርግ ነገር ነው እና እንደው ዋጋው ተደራሽነቱ ሰፋ እንዲል ሪዝነብል ነው ወይ ብለሽ ታስቢያለሽ? እውነት ለመናገር ዋጋው ሪዝነብል ነው ብዬ አስባለሁ። ምክንያቱም መጀመሪያ ሲጀምር ያልኩሽ ኳሊቲ እንኳን አንድ አይነት አይደለም የጀመርኩት። የዛን ጊዜ ለጓደኞችም ለቤተሰብ ለጓደኛ ስጦታ ግዙ ስል ኦኬ አሁን እኮ ኳሊቲ ማየት ያለብሽ ኢንተርናሽናል ኳሊቲ ነው አይደለ? መወዳደር አለብሽ። አለ እንደው ስም እንጥራም ካልን ሻኔል እነ ሄርሜስ
እነሱ ስጦታ ይሰጠኝ ጀመረ። እኔ እንኳን ደፍሬ ሄጄ አልገዛሁም። ከዛ ኦኬ ይሄ ነገር አለ ስልኩን ማፈላለግ ጀመርኩኝ። እንዳልኩሽ ኳንቲቲ ኢሹ ስላለ we go through a middle person ግን እንደዛም ሆኖ ሪቴል የምናደርገው እኛ ዌብሳይት ላይ $66 ነው። ያ አሁን ግን ኢትዮጵያ ኤርላይንስ ጋር ደግሞ በተለያየ ሁኔታ አመቻችተን የኢትዮጵያ ኤርላይንስ መሸጡ ብቻ ሳይሆን ብራንዱንም አዌርነሱን መንገድ መክፈቻ ነው። ስንት ፍላይት እንዳለ እናውቃለን፣ በቀን ስንት መንገደኛ እንደሚያጓጉዝ እናውቃለን። የ79 ዓመት ታሪክ የያዘ ኤርላይን ነው። ለኢትዮጵያ አንደኛ መጠሪያ ትልቅ ድርጅት ነው። ስለዚህ እሱ ላይ ሲታይልን ለእኛም ትልቅ ምልክትና ምስልም ስለሆነ $30 ነው እነሱ ሪቴል የሚያደርጉት። ያ በጣም ሪዝነብል። ያ እኛ ያው ኮስታችንን ካቨር ማድረግ አለብን ዴሊቨሪው ምናምን የሚለውን ዲቴል አጠቃለው ነውና ለዛ ሪቴል የምናደርገው እኛ it's a different price። ግን ወደፊት ደግሞ ገበያ እየጨመረ ሲሄድ ኦፍ ኮርስ ተደራሽነት እንዲኖረው በብዛት ደግሞ እኛ ማዘዝ ስንጀምር ዋጋ ይቀንስልናል ብዬ አስባለሁ። ምንም አትጠራጠሪ። የዛን ጊዜ ደግሞ ለሁሉም ደንበኞቻችን እንዲያካትት አድርገን እንሰራለን። በሌላ በኩል ደግሞ ማውራት የምፈልገው ስልክ ተብሎ ሲሰራ በደረጃ በማሽን አይሰፋም ጫፉ። ስለዚህ ስንለብሰው ሽቶንም ቀነስ ወደ ስካርፏ ላይ ትንሽ ቶሎ እንዳትቆሽሽብን። ለምንድን ነው እንዳይቆሽሽ? ቶሎ እንዳይቆሽሽብን ምክንያቱም እንትን ምልክት ያወጣል አይተሻደል ከሆነ ብዙ ፕሪንት የሌለበት ጋር ሽቶ ብታደርጊ ስቴን ይዝና ታየዋለሽ። አዎ ሜካፕም እንደዛው። ስለዚህ ድራይ ክሊኒንግ ነው የሚደረገው ይሄንን ወይም ደግሞ እኔ ድራይ ክሊኒንግ ነው መክረው። ስንተኩስ ደግሞ ጠርዟን አቮይድ ማድረግ አለብን። ኮስ ተጠቅልላቺ በእጅ በእያንዳንዷ የተከፈለ ነው የሚሰፋው። በጣም ነው ይሄን አላውቅም። አሁን እሷን ዲቴል እንግዲህ ሙያውልሽ ከዚህ በየቀኑ እኮ ነው የምንማረው። ከምርሽ ነው? ያ ኦኬ። ያ እሷን እንዳየሽው የሆነ ወጣ ገባ ልክ አሁን ነጠላ መሀሉ በእጅ እንደሚሰፋው ማለት ነው ይሄ። ከዛ ደግሞ ሺፍት እንዳያደርግ አሁን እንዲህ በሆነ ነገር ቢጎትተው ምናምን ነጥቶ ይቀራል። ምክንያቱም አሁን ነጠላ ሸማ እንዴት ነው ጎተት ብታደርጊው ተወላግዶ ይቀራል አይደለ? እንደዛ ማለት ነው። ስልክም ጥንቃቄ የሚያስፈልገው ማቴሪያል ነው። ግን እንዳልሽው ቅድም ጣል አድርገን ነው ኮት መስራት እንችላለን፣ ልብስ ቀሚስ መስራት እንችላለን። ግን ስካርፍ ላይ ያተኮርኩት ጣል አድርገሻ ስትወጪ መጨመሪያ ናት፣ ውበት መጨመሪያ ናት፣ ግርማ ሞገስ መጨመሪያ ነው። ታሪክ ነው የምናወራው በዚህ ስካርፍ ታሪክ እንናገራለን፣ ባህል እናስተዋውቃለን አይደለ? በዛ ምክንያት ነው እንግዲህ የሚገርምሽ በሚያን ቼን እያወራሽ ድሮ ሆስተስ እያለን ትዝ ይልሻል። መቼስ ሁሉ ነገር ሙያ እንደሚፈልግ ነው። አሁን በቃ እያየሁት ለካ ተጫውቼበታለሁ። ስካርፎን ቼን እያልኩ ነው። ድሮ ቻይና ስንሄድ ፐርል ስንገዛ በጥርሳቸው ይዘው እንሞክራለን አይደል እንደሚያደርጉት መጀመሪያ ብለሽ ከዛ ግን እየተማርሽ እያወቅሽው ስትሄጂ እኔ አሁን ፐርልን እንደዚህ አይቼ ላውቀው እችላለሁ ትክክለኛው ማለት ነው። እሺ ሁሉም ሰው ሙያው ላይ ሲሆን አይሻቂ መሆን ነው። እውነት ነው። ለዚህ ነው መጠየቅም ጥሩ ነው። እኔ ጠያቂ ነኝ። የማላውቀውን ነገር በመጠየቅ አምናለሁ። በጣም ነው የሚገርመው። ስለዚህ ከዚህ በኋላ ያሉትን ስካርፎቼ እንግዲህ እንዴት አርጌ ማጠብ መልበስም መጠቀምም እንዳለብኝ አምናለሁ። እዚህ ጋር ማልጠብቅሽና አንድ ነገር ልንገርሽ፣ ትክክል ይሁን አይሁን አላውቅም፣ የኔ ስሜት ነው የምነግርሽ። ብዙ ጊዜ እንደዚህ አይነት አሁን የአርቲስት አፈወርቅ ተክሌን ስካርፉን ከዚህ በላይ እንትን እሱን አድርገው አበሻ ልብስ እንትን ሲሰሩ ታያለህ። ለምን እንደሆነ አላውቅም፣ እኔ ውርድ ይልብኛል። እንትኑ መጠቀሙ ጥሩ ሆኖ ሳለ ለኔ ግን በቃ ያ ነገር የተሰራው ለዚህ ነው ብዬ አስባለሁ። እና ቅንስ ይልብኛልና በቃ እንደዚህ ማየት አልፈልግም። አይገርምሽ? ልክ የባለቤትነት ስሜት ይሰማኛል። አሁን እሱን ሁሉም ቦታ ስለማየው የባለቤትነት በቃ የኛ እኮ ነው። ኢትዮጵያ አየር መንገድን የትም ስናየው እንዴ እስካሁን ድረስ እኔ ቁጭ ብዬ መብረር አልችልም። ዘጋውን ነገር ባይ ብድግ ብዬ እሰራለሁ መንገደኛ ሆኜ ይሄን ሁሉ አመት ከለቀኩ በኋላ። ይሄንን ነገር ደግሞ ልክ እንዳልኩሽ ይሄ ሆኖ ቢቀጥል ነው እኔ ምኞቴ። አንቺ የሚሰጥሽን እስቲ ስሜት ባቀው ደስ ይለኛል። እንደ ፋውንደርነትሽ ማለት ነው። ይሄን ስካርፍ በቃ እንደ ስካርፍነት ሁሌ ብጠቀመው እንጂ ከሀበሻ ልብስ ጋር እየቀጠልኩ ወይ ምናምን ማድረግ አልፈልግም። በተለምዶ እንደለመድነው እንዳልኩሽ በፍሬም ለቤት መዋቢያ አድርገን ስናደርገው በጣም እንደሚያምር አውቃለሁ። ሁለቱን እቀበለዋለሁ። ነገር ግን እስቲ እንደው ምናልባት እኔ ተሳስቼ ይሄ የኔ ስሜት ነው የምነግርሽ እና እንዴት ነው የምታዩ? ስሜትሽን እኔም እጋራለሁ። ምክንያቱም አንደኛ አሁን አድገናል። በደንብ ኢንተርናሽናል የሆነው ኢንፎርሜሽንም ዜናውም አክሰስ አለን አይደለ? ስለዚህ
እየተማርን እያወቅን ብዙ ዲዛይነሮች እያፈራች ነው ኢትዮጵያ። ብዙ ወጣት ዲዛይነሮች አሉ፣ የኖሩ ደግሞ በጣም ክላሲክ ቆንጆ ሀገር ልብስ ቆንጆ ስራ የሚሰሩ ሰዎች አሉ። እሱን ስታይ አሁን ያ ነገር ሲሰራ አስፈቅደናል ወይ አርቲስቱን ባለቤቱን አስፈቅደናል ወይ? ምክንያቱም እኛ በባህል በደንብ ሄዶ ማስመዝገብ የአእምሮ ጥበቃ ድርጅት ሄደን ያንን አንጠቀምም። አሁን መጠየቅ አለብን። ይሄን ሬጅስተር ማድረግ ፈልጋለሁ፣ ይሄ ዲዛይን የኔ ነው። ሌላ ሰው መጠቀም ቢፈልግ እሰየው ነው፣ ምን አለበት? ደስ ይለናል አይደለም? መተዋወቅ፣ ስራችን ሲታወቅ፣ ስራችን የተለያየ ቦታ ሲገባ ደስ ይለናል። ግን ባለቤቱን ሄዶ ማስፈቀድ፣ የንግድ ፍቃድ፣ የአእምሮ ጥበቃ የምንድነው የኮፒራይት ምንለውን እሱን ስላለ ዝም ብሎ መቀጣጠሉ እንደው ለፐርሰናል ራሱ ቢሆን እንደው ትንሽ ያስቸግራል። አሁን የሌላ የሚያሳዝነኝ እኔ ምግብ ቤቶች ስትገቢ እነዛ ቆንጆ ስካርፍ ዲዛይኖች በጣም በዓለም በታወቀ ዲዛይነር የተሰሩ ኢትዮጵያን ባስጠራ መጋረጃ ሆነው ሳይ ጠረጴዛ ልብስ ሆነው ሳይ ይከብደኛል። ምንጣፍ ሆኖ ነው ያቻል። አሜሪካን ሀገር ውስጥ ምንጣፍ ተሰርቶ አይቼ ስለ እውነት በጣም አዝኛለሁ። ያን ማስቆም የሚችለው ማን ነው? ሁሉ ቀን ላለው አንድ ለውጥ ስናመጣ ከራሳችን ነው የምንጀምረው። እኔ ያንን ሰርቶ ሲሸጡልኝ ይሄን አልገዛም፣ ይሄ የታወቀ ሰው የእንደዚህ የስካርፍ ዲዛይን ነው ወይ ደግሞ የእንትናንትና ንብረት እውነት ነው የአገር ልብስ እንደዚህ የእሷማ ስራ በጣም ቆንጆ ነው፣ ኮፒ አላደርግባትም፣ ይሄን አልፈልግም። ከገዛው እሷው ጋር ሄጄ አልገዛም፣ ለምን ሌላ ሰው ጋር ሄጄ እገዛለሁ? አይደለም እሱን እኛ ራሳችን ኖ ማለት አለብን። ምክንያቱም መብትም የምንሰጠው ታዋቂነትም የሚመጣው እኛ እርስ በራሳችን ስንከባበር ነው። ዓለም ላይ ሞቶ ይሄ ነገር ተከብሮ የሚታይልን የኢትዮጵያኖች ስራ ነው የሚባለው። አሁን በጣም ትላልቅ ዲዛይነሮች የአፍሪካን ፕሪንት እነዛን ሳይን እና እንትኖቹን እየወሰዱ ነው የራሳቸው ዲዛይን አስመስለው። ምክንያቱም እኛ ሪኮግኒሽን አልሰጠነውም፣ እኛ አላስመዘገብነውም፣ እኛ መብታችንን አላስጠበቅንም። ትክክል። ልፋቱስ ቢሆን ልፋቱ እኔ እንዲያውም እናንተ ራሳችሁ መበርታት አለባችሁ ብዬ አስባለሁ። ለምን መሰለሽ እኔ አሁን ይሄን የመሰለ ስካርፍ ይሄን የመሰለ ዲዛይን አንቺ ጭንቅላትሽን ሁሉ ነገርሽ እኮ ያጣሽ በፊዚካሊ ሜንታሊ ደክመሽ ነው እኮ የሚያመጣሽው። እናንተ ራሳችሁ ነው የምለው ይሄ የሰውን ጭንቅላት ማንበብ መቻል አለባችሁ በሚል አሁን የምናየው ቻይና እየሄዱ ፕሪንቱ ይሰራል ሳህን ላይ፣ ብርጭቆ ላይ፣ ረከቦት ላይ ማናየው ነገር ላይ የለም። ይህን ያህል ዲማንዱ ካለ ደግሞ ራስሽ ወደዚህ አይነት ስራ ውስጥ የምትገቢበትን እና ራስሽ የምታወጭበትን መንገድ መፈለግ መቻል አለባችሁ ብዬ አስባለሁ። መቼስ አንድ ስራ ስትጀምሪ በቢዝነስ ዓለም ውስጥ እኔ ትንሽ እንግዲህ ቀድምሻለሁኝ እና እኔ አንድ ነገር ስጀምር ሰፋ አርጎ የማየት ነገር አለኝ። ለምን አጠባዋለሁ ነገሮችን አይደለም እንዳልኩሽ ዛሬ ይሄንን አደይ አበባ ነገ ታየዋለሽ። እውነት ነው። በየሳህኑ በየስኒው በየምኑ ታየዋለሽ። ያ ነገር ከመሆኑ በፊት አንቺ እዚህ ጋር መብትሽን አስከብረሽ አስጠብቀሽ ላይሰንስሽን በምታረጊው ነገር ኦፍ ኮርስ ይቻላል። ሰግ ያለበት አስተነን ያለና እሱን አስደርገሽ ኖት ኦንሊ ዳት እኔ አሁን ያ አደይ አበባ ስለ እውነት ነው የምነግርሽ በአንቺ ዲዛይን በዚህ በሻሹ ዲዛይን መስከረም ወቅቶቹ ላይ ብቻ አይደለም ትልልቅ እንግዳዎች ኢቨንቶች ምናምን ስደግስ እሱን አቅርቤ በሳህንም በምንም ባደርግ ደስ ይለኛል። ስለዚህ እንደው ይህንን ሰፋ አድርገሽ ታስቢዋለሽ ወይ? በዚህ ብቻ መቼስ ትገደቢያለሽ ብዬ ስለማላስብ ነው። ያ እኔ ሁል ቀን አዲስ አይዲያ ይመጣል። መቼም ሁሉም ቦታ መድረስ ሁሉም ቦታ መርገጥ ይከብዳል እንጂ እኔም እንዳንቹ ነኝ። ስራ ወዳለሁኝ መጠየቅ ይቻላል ወይ እንደዚህ ባደርግ እንዲህ ብል እዚህ ጋር አይቻልም ካሉኝ ምንም አይከፋኝም። በነገራችን ላይ ሌላ ቦታ ደግሞ ሄጄ ሞክራለሁኝ። እምቢ ብባል ይሄ ፐርሰናሊ አልወስደውም። እነሱ አልቻሉም ወይም the stars are not aligned ነው የኔ እንትን ሞቶ እሱ ነው። ሰው ዞር ልና ደግሞ በሌላ መንገድ ሞክራለሁ። በሚገርምሽ ሁኔታ ደግሞ አንቺ ካሰብሹ በላይ ከፈለግሹ በላይ ሰፍቶ አምሮ ታገኘዋለሽ። በዚህ ረገድ በማስፋቱ ረገድ እኔ የምመኘው አፍሮማያ በየዓለም ባለበት ዲዩቲ ፍሪ ስቶር ውስጥ ገብቶ ኢቭን የራሳችን ዲዩቲ ፍሪ ስቶር ኖሮን የአፍሪካን ዲዛይነሮች የአፍሪካን አርቲዛን ውጤት እቃ የምንይዝበት ሱቅ እንዲሆን ነው አላማዬ። እኔ አልጠራጠርም፣ ደስ ይለኛል። ከእግዚአብሔር ጋር ምንም አልጠራጠርም። እንኳን እኔ መሰለ ስራ ይዘሽ ቀርበሽ አይደለም እኮ አሁን ታውቂዋለሽ አይደለም የማይሆኑ ትንንሽ ምርቶች ራሱ ኤፈርት ነው የሚጠይቀው። እንደምታደርጊው አውቃለሁ፣ ጀግና ሴት እንደሆንሽ አውቃለሁ። እና እስቲ እንደው አስቢበት፣ እንደምታስቢውም አውቃለሁ። እንዲህ የለፋሽበትን ስራ እንደው በሆነ ነገር ሊሚት አድርገሽው እንድትቀሪ ስለማልፈልግ፣ ምክንያቱም በጣም ውብ ነው መሆን የሚችል ነገር ነው እና ሰፋ ብለሽም እንደምትመጪ አስባለሁኝ። መቼስ በጣም በብዛትም በጥራትም እኔ ደግሞ የምፈልገው ስራችንን ገብተው
ኢንስታግራምም አለን፣ ቲክቶክም አለን። ፌስቡክ ላይ ገብተው ስራችንን እንዲያዩ አስተያየት እንዲሰጡ መታየት ደግሞ ሰው ደግሞ እኮ ሀሳብም ሲሰጥሽ ኦኬ እችን ብጨምር ይሄኛውን ብቀንስ ያለሽ አይደለም። እንደዛ ዌብሳይታችን ላይ ገብተው ያለንን እቃዎች ቢያዩ አብሮ መስራት ደግሞ የሚፈልግ ሰው ካለ በዚህ ረገድ አብሬሽ አሁን በቅርብ ሌላ የአበሻ ዲዛይን ጆለሪ ወጣ አለ። ሜሴጅ አድርገው በጣም እንኳን ኮንግራቹሌሽን እንኳን ደስ ያለሽ ያንቺም የሀበሻ ምርት ወጥቶ ስላየን ጎን ለጎን እየሄደ ስለሆነ በጣም ደስ ብሎናል። እስቲ እናውራ፣ ምንድነው አብረን ማድረግ የምንችለው? በጣም ነው ደስ ያለኝ። ይሻይሻል ባይ ዘ ዌይ በእኔም እንደዚህ ኔትወርኪንግ ሰፋ ይላል እና አሁን በጣም የሚደናነቁ የሚተባበሩ የሚሞጋገሱ ሴቶች ነው ያሉት በዚህ ጊዜ። በጣም ነው የሚገርመው። ገንዬ አይዞሽ፣ በርቺ፣ በምን እንርዳሽ፣ ምን ትፈልጊያለሽ? እኔ በየቦታው ነው ይሄ ነገር አሁን ያለው። ይሄ ጥቂት ኔጌቲቭ የሆኑትን ነገሮች እያወራን ሰውንም ጭንቅላት ከምንበክል ይሲ እንዲህ አይነት ፖዚቲቭ ነገር እያወራን ስንሄድ መልካም እህቶች፣ አበረታች ቤተሰብ እንደዚህ አንቺ እኔ ገኒን ምርቃቱ ላይ ስላየኋት ነው እንዴት ሆና እኔን ያለትኩ አስለቀሰችኝ በጣም እና የነበራት ነገር ይገርም ነበረ በጣም። እና እንደዚህ አይነት እናቶች አጠገቦቻችን ኖረው በርቺ አይዞሽ እኮ መባል ቀላል ነገር አይደለም። ያውን ገኒ በሁሉ ከዚህ በላይ መቼስ ከአንቺ ከለፋሹ በላይ ተሳትፏ ከባድ እንደሆነ ይሰማኛል። እንደናያረገችው በጊዜም በሰዓትም እንዲህ ሂጂ አርጊልኝ እንደዚህ አሁን እሷ ናት የአእምሮና ምንድነው የአእምሮ ርምረት ጥበቃ ምዝገባ እሷ ናት የምትመላለሰው የምትከታተለው እሷ ናት። ደግሞ የሚገርምሽ ነገር ስራ ስሪ ብለሽ ልከሻት ይሳካላታል። ከኔ በለጠ ሞልቶላት ነው የምትመጣው። አዎ ገኒ እኮ ትልቅ ሚስጥር አላት። እስቲ እንደናት ዛሬ መቼስ እንመካ ገኒ የሆነ ፓወር ነበርሽ ከድሮ ጀምሮ እኮ የሆነ ቦታ ገብታ በቃ ፍጽምጽም ድርግርግ በቃ ትንሽ ደግሞ ኃይለኛም ነች እኮ አይደል? ትንሽ ማለት ነገሮቹ መደረግ አለባቸው ብላ ታምን ነበር ያኔም ሳያት። ግን ያውንም እንደዛ ነሽ? አሁን ያ ኃይለኝነቱ የለም ቀንሷል። ግን ሰው ሲጠቃ በተለይ ሴት ስትጠቃ ደስ አይለኝም። እሳት ውስጥም ቢሆን ዘልዬ እገባለሁ። አሁንም ሴት እንድትጠቃ አልፈልግም። ሴት ፊቷ ተበላሽቶ ማየት አልፈልግም። ጠርቼ እኔ ልጅ ነኝ እንዲህ ነው ብዬ እላለሁ። የሴት ልጅ ብርታት ያኮራኛል። እና እግዚአብሔር ይመስገን የሄድኩበት አሁን እሷ ዱባይ ይደንቃታል። አንቺን እኮ አከበሩ ይሆንና እንዲያሉ ማማሌቆች ወይ ማማሌ ሲሉ ይገርማታል። እና የሄድኩበት መስሪያ ቤት አንድ ቀን በክፋት የመለሰኝ የለም። ሞገስ እኮ አለ፣ የሚሰጥ ሞገስ አለ። አይገርምም? የሄድኩበት ደስተኛ ነኝ። ጨርሼ ነው የምወጣው፣ ሆኖልኝ ነው የምወጣው። እሷም አቀራረቧ ጎበዝ ናት። ግን ሌላ የምማረው ነገር ከሷ እኛ ስንገባ ገና ለገና እምቢ ይሉናል ብለን እንዲህ ብለን ነው። እሷ ስትገባ ደህና ዋላችሁ እንደ ካልመለሱሉ አልሰማችሁኝም እንደምን ዋላችሁ ያ ታረጋግጣለች። ሪኮግናይዝ መደረግ አለበት። ኢቭን እዛም ራሱ ሱቅ ውስጥ አበሻ ስናይ አበሻ ናት ለምን ሰላም አንላትም? አላየችንም ትላለች። አላዩሽም ስራ ላይ ናቸው ስላት ደህና ዋላችሁ ሰላም ብለናል ትላለች። እንደው ቴንኪዩችን ነገር ካነሳቻት እንደው ገንዬ እናንተ ፈልጋችሁ ሰው ሰላም ትላላችሁ። ድሮ ትዝ ይለኛል ታክሲ እንኳን ስንሳፈር ሰው ሲገባ ደህና ዋላችሁ ብለው ይገባል። ለማያውቁትም ሰው እኛ ደግሞ ካላሉን ኮስታር ነው አይደለም የምንለው። እንደው ገንዬ አልታዘብሽም? ይሄን ነገር ትውልድ አልተለወጠብሽም? ያለኝም አለ ተነስተልኝ እንዴት ዋላችሁ ብዬ ስገባ ሙቼ ታቀናለች ይላሉ አይደል? በተለይ ሌላ ሀገር ሰላምታ ለእግዚአብሔር ትልቅ ጸጋ ነው። ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነን። ይሄ ኢትዮጵያዊ ባህል እኮ ነው። ከጥንት ከቅድመ አያቶቻችን ተያይዞ የመጣ ባህል ነው። ማንም እኔ አያቴም አባቴም እንደምን ዋላችሁ ሳይ ሰላም ሳትሉ እጅ ንሱ፣ ጎንበስ በሉ፣ ጫማ ሳሙ። ገበሬ መጥቶ እኮ ጫማ ስመን አጥበን እግሩን ስመን እንደገና አልጋችን ለቀን ነው የምናስተኛ የነበረው እና ውረዱ ሂዱ እናንተ ታች ቤት ተኙ ተብለን። ያ ክብር ነው፣ ኢትዮጵያዊ ባህል ነው። መከባበር ኢትዮጵያዊ ባህል ነው። መከባበር በኢትዮጵያ ያለ ነው። ከጥንት ተያይዞ የመጣ ነው። ያ እኔ በሰው በሀብቱ በወርቁ በጨርቁ በመኪናው በቤቱ እኔ አልኮራም። ለኔ ምንም ማለት አይደለም። ያ ለኔ ኢትዮጵያዊነቴና ኢትዮጵያዊነቴ ልጆቼ ኢትዮጵያዊ ሆነው ማደጋቸው ሀገሬ ኢትዮጵያ መበልጸጓ ማማሯ ያኮራኛል። ኢትዮጵያዊ ሴት ደግሞ ስትከበር ሳይ ደስ ይለኛል።
አሁን ሰው ቤተክርስቲያን ቆሜ እንኳን ሙሽራ ሲወጣ ቆሜ ልልላለሁ። ደስታ ነው። ደስታ ነው። ጎበዝ ናት። ጎረቤትም ሀዘን ካለ ታስተዛዝናለች። ሰው ውሻ ቢሞት አለቅሳለሁ፣ አንስቼው ጥግ አደርጋለሁ። ለምን? ያ ባህላችን ነው። ትክክል። መከባበር መዋደድ እኮ ኢትዮጵያን የት ያደረሳል። አሁን ግን ምን ታዝበሻል? እውነት አሁን እኛ በዚህ ጀነሬሽን ያለ ነው ከኛም በታች ያሉ እውነት ያንን ነገር የእናንተን ነገር ይዘን እየሄድን ነው ብለሽ ታስቢያለሽ? አሉ እንደኔ አሮጊት እናት ያላቸው ጨዋ ልጆች አሉ። የዛን አህል ደግሞ ሀይ የሚሉም አሉ። ጭማዋለ እንዴ እናት ጭማዋለች እንዴ አርዲተዋለ እንዴ አርዲተዋለች የሚሉትን ያን ቋንቋ ፈራዋለሁ። ትክክል። እናት ክብር ነች፣ አባት ክብር ነው። እናትና አባት በር ከፍቶ ሲጠብቁ ክብር ነው። ወጥቶ መግባትን ያህል ጸጋ የለም እና ደየመች ሞተች ለማለት ያራዳ ቋንቋ እና ያ ያስፈራኛል። እግዚአብሔር ወደዛ ወደ ልቦናችን ይመልሰን እላለሁ። የኔ ጸሎቴ ያ ነው። ትክክል። እኔ አንዳንዴ ያሳስበኛል። በምዬ ድሮ ኤዥያ ባንኮክ ምናምን ስንሄድ ትዝ ይልሽ እንደሆነ ስቲል ጎንበስ ብለው የሚሉት ነገር አሁንም አለ። አሁን ኒው ጀነሬሽን ልጆቹ ሁሉ እንደዛ ነው የሚሉት። እኛ ግን ዝቅ ብለን እንኳን እንደዚህ እንደው ታዩ ሌላውን ታዩና እግዚአብሔር ይመስገን እንኳን ብለን ሰላምታ ለመመለስ ለምንድን ነው እያቃተን ያለው ብለሽ እንደው አንዳንድ ጊዜ ታስቢዋለሽ። ሌላ ሀገር ስንሄድ እነሱ ስቲል ገኒ ይዘዋል፣ ባህላቸውን ለልጅ ልጆቻቸው አውርሰዋል። አሁንም እንደዛ ነው የሚሉት። እኛ ግን ተንጠለጠልን፣ ወይ ከነዛ አሉን ወይ ከነዚህ በቃ ግራ የገባን ጀነሬሽን ሆነናል። ይሄ ነገር አልታዘብሽም? ቅድም እንዳልኩት ከቤት ነው የሚጀምረውም የሚያልቀውም ቤት ነው አይደለ? ስለዚህ ማስታወስ አለብን። መቼም ያው ስልጣኔ ሲመጣ ጀነሬሽኑ እየተቀየረ ሲመጣ አንቺ በፈለገ ብታሳይ ያው ትምህርት ቤት ብሎ ነው የሚመጣው ልጅ አይደለ? ሜቢ ያንን አያገኙን። እንግዲህ እኛ ቅድስት ማርያም ስንማር ግብረ ገብነት አለ፣ ከዛ እርሻ አለ፣ እጅ ስራ አለ። እነዚህ ደግሞ ከአካዳሚ ጋር ያልተገናኙ ግን ደግሞ የሰው ልጅ ሊያንጹና ሊያሻሽሉ የሚችሉ ነገሮች እንማር ነበር። እኔ ቅድስት ማርያም ስማር ቀሚሳችሁ አጠረ ተብሎ ወደ ቤት እንላክ ነበር። አስተካክለሽ ነይ፣ ሹራብሽ እንዲሆነ፣ ፀጉርሽ ለምን ቀለም ተቀባ ተብለን ተባረን፣ ጥፍር ቀለም እንደው ተደብቀሽ ቤት እንኳን እንዲህ አድርገሽ ከመጣሽ ሃይ ስኩል እንኳን ሆነን ነው የምልሽ። እኔ ሪሜምበር ሃይ ስኩል ግራጁዌት ሳደርግ ነው ፀጉሬንም አጃቢ ነበርኩ ወይዘሮ ሶፊያ ቤት አጃቢነት ነው እንጂ ምን መጣ አንሰራ። ግራጁዌሽን ላይ ነው ቅንድማችን ተስተካክሎ አስፈቅደን በቃ ልብሱ ጋር እንዲሄድ ፀጉሬን ልሰራ ምናምን ብለሽ ነው አይደለ? እኔም ተናግሬያለሁ። ግራጁዌሽን ለት ነው ሊፕስቲክ ተቀብቼ እንዴት አባቴ እንዴት ብዬ ልውጣ? እንዴት ከዛሽ ቤት ልውጣ? ሊፕስቲክ ተቀብቼ እንዴት ይገባሽ? ይሄ ኮሌጅ ግራጁዌት አድርጌ ነው መነግርሽ። አሁን ግን በሚዬ ምንም አንወሻሽም። የዘመናዊ ሾው ተከታታዮችም ያዩናል። ገና 16 15 ዓመት ልጆች ጥፍር ቤት ሄደው ጥፍር ሲቀጥሉ አይላሽ ሲያደርጉ ሜካፕ ሲሰሩ ኦኬ ዘመኑ ያመጣውን ነገር ይከተሉ። ግን እድሜ የሚባል ነገር አለ። የተመጣጠነ በጊዜ ሲሆን ደስ ይላል። አንዳንዴ ፈጥነሽ የምታደርጊውም ነገር እዛ ደረጃ ላይ ስትደርሺ ይሰለቻል። እኔ አሁን ገኒ እንግዲህ እናትም አባትም ሆናን ያሳደገችን ታውቂያለሽ እና ስንወጣ ስንገባ ታይናለች፣ አለባበሱንም ታያለች። ከማን ጋር ነው የምንውለው? ምን አድርገው መጡና እንፈራ ነበረ አልኩሽ። 10 ደቂቃ 20 ደቂቃ አርፍደሽ ከመጣሽ ከቤት ይወጡልኝ ትባያለሽ። የት ነው አሁን የምሯን ይመስልሻል? ብታይ የት ነው የሚሄደው? አክስቴ ጋር ነው የሚሄደው ያለሽ ግን አልጠቀመሽም። አሁን ሳየው በጣም ይጠቅማል። ምክንያቱም ኢቭን ከዚህ እንኳን ሙቭ አድርጌ ብቻዬን እዛ ስሄድ ማንም ግቢ ውጪ የሚለኝ አላስፈለገኝም። ራሴ ሰዓቴን አውቃለሁ፣ ስራዬን አከብራለሁ። ያው ፍላይት አቴንዳንትነት በሰዓት ነው አይደለ? ሰዓትሽን አልጠበቅሽም ማለት ስራ አትሄጂም ማለት ነው በቃ። ስለዚህ ስራዬን አከብራለሁኝ፣ ሰዓቴን አከብራለሁኝ፣ ደስተኛ ነኝ። መሰልጠን እኮ በጣም ቆንጆ ነገር ነው። ግን ያ ደግሞ ማንነትሽ አለ አይደለ? ወግሽ፣ ባህልሽ የሚያስከብርሽ ማንነትሽ የሆነ የተወለድሽበት ያደግሽበት። ግዴታ ደግሞ ኢትዮጵያም ተወልዶ ማደግ አያስፈልግም። አሁን በጣም ጎበዝ ልጆች አሉ ኢቭን የሚያስተምሩ ስለ ቤተክርስቲያን የሚሆን የእስልምናም ትምህርቱን የሚያስተምሩ በጣም ቆንጆ ኮንቴንት ሼር የሚያደርጉ ልጆች አሉ። እንደዛም ሆኖ መከባበር እንችላለን። በእሷ ምክንያት እኔ አሁን ስወጣ ስገባ ሴኩሪቲ ሰሙኝ አልሰሙኝ ደህና አደራችሁ ደህና ዋላችሁ እላለሁ። ኤሌቬተር ስትገቢ ደህና ዋላችሁ ብለሽ አይሰሙሽም። ሄድፎን አለ ግን ዛሬ አልመለሱልኝም ብዬ አላቆምም። ነገም እንደገና ሞክራለሁ። በሚዬ እንደው በዚህ አጋጣሚ ላንቺ ዘመናዊ ሾው ላይ ነው እንግዲህ ተጋብዘሽ የመጣሽው። ላንቺ አንድ ዘመናዊ ሴት መገለጫዋ ምንድነው? ወይንም ዘመናዊ ናት የምትያት ሴት ምን አይነት ናት? ወይንስ የእድሜ ደረጃ ሳለው ወይ ብለሽ ታስቢያለሽ ወይ? ይሄ ለሁለታችሁም ነው የምጠይቃችሁ ገኒዬ።
የእድሜ ደረጃ ለዘመናዊ ሴት አለው ብዬ አላስብም። ግን በአጠቃላይ ራስን መጠበቅ፣ ራስን መውደድ። ራስ መውደድ ማለት ራስን አስቀድሞ ለጤናም ተስማሚ የሆነ ነገር፣ ለጭንቅላትም የሚጠቅም ነገር። አሁን ብዙ ነገር አለ ዓለም ላይ፣ ብዙ ዜና ታያለሽ፣ ብዙ ዲስትራክሽን አለ፣ ቤተሰብ አለ፣ ስራ አለ፣ ልጆች አሉ አይደለ? እሱን እንዴት ነው ባላንስ አድርጎ ለመኖር ለሴት ለዘመናዊ ሴት ብዬ የማስበው ራስን መጠበቅ፣ ለራስሽ ጊዜ መስጠት፣ የምትፈልጊውን ማወቅ፣ ስትናገሪ ቅርጽ ያለ ጽድት ያለ ንግግር። ድሮኛ ጮክ ብላችሁ ተናገሩ ምንድን ነው የምትሉት እንባላለን። እንግዳ ሲመጣ ኑ ሰላም በሉ። ይሄ ማፈር እንዳይመጣ ማለት ነው። እንግዳ ሰላም በሉ፣ ኑ ነቃ በሉ፣ አረማመት አስተካክሉ፣ ልብሳችሁን በደንብ። እኔ ደግሞ ሌላ ደግሞ እንትን ያለችብኝ አሁንም እስካሁን ችግር ያለ ሳልተኩስ መልበስ ልብስ አስቸጋሪ ነው። የተጨማደደ ልብስ አሁን ሀገር ልብስ በጣም ቆንጆ ቆንጆ ዲዛይን እናያለና ታሳየኝና የት ይሆን የሚገኙ እስቲ አድራሻውን ኤሊን ትልና ግን አልተኮሱትም። ፎቶ ላይ አልተኮሱትም። በጣም ያማምር ዲዛይን አለ። ወይኔም በጣም ብዙ ጊዜ ቲክቶክ ላይ እናገራለሁኝ። የሚገርምሽ ነገር ባለብስ በቃ ባይለበስ እንደው ቢቀመጥ ይሻላል አይደለ? አሁን ፊታችንን ካሳመረን አይቀር አለባበስ ደግሞ ሌላ ማለት የምፈልገው ቦታውን ማወቅ። የት ነው የምንሄደው አይደለ? ቤተክርስቲያን ስንሄድ ነጠላ ለብሰን ቦታውን አክብረን እንደምንሄድ ወይም ደግሞ ለአርብ ደግሞ ስግደት ወይ ጸሎት ላይ ደግሞ ተዘጋጅቶ እንደሚኬደው ሁሉ ከጓደኛ ጋር ነው የምገናኘው። ዛሬ ቢሮ ነው ሄጄ ስራ ፍለጋ ላይ ነኝ፣ ስብሰባ ነው። ፕሬዘንተብል መሆን አለብን። ያ ዘመናዊ ለኔ የሱ ትርጉም አለው ብዬ አስባለሁ። የሚመች ጫማ ማድረግ አለብን። አሁን እኔ ስራ ሲሄድ ሳይት ቪዚት ላይ ሂል አድርጌ አልሄድም። የሚመች ጫማ አድርጌ የስራ ያው አየሩንም ታውቂዋለሽ፣ የተመቻቸ ነገር ማድረግ እንዴት ነው ራስ the way you carry yourself ግርማ ሞገስሽ፣ ኮንፊደንስሽ እሱ ነው ዘመናዊ ሴት የሚያስብለው ብዬ አስባለሁ። እና እድሜ ለከት ያለው አይመስለኝም። ምክንያቱም በአበሻ ሃውስሆልድ ደግሞ ገና ሴት ልጅ 7ም 8ም ስትሆን አይደለ እንዲህ ልበሺ እንዲያርጊ የሚባለው። ጓዳም መግባት እኛ ቤት አሁን ጓዳም ትገባላችሁ፣ ስለዚህ ስትታጠቡ እንደዚህ አድርጉ። የራስ ንጽህና አጠባበቅ፣ የጥርስ የአፍ ንጽህና አጠባበቅ፣ እሱን ኤምፋሳይዝ ተደርጎ ልክ አየር መንገድ ሄደን ወይዘሮ ህይወት የሆነ ነገር ስትናገር ግማሹ ጓዳቸው ምናምን ይላሉ። እኔ ምንም አልገረመኝም። ተነግሮን ያደግ ነው። ሴት ልጅ የሆነ ደረጃ ላይ ስትደርስ የበለጠ ለራሷ ጽዳትና ጥንቃቄ ማድረግ አለባት። እሱን የተማርን ስላደግን ያ አይገርመንም። ዋው በደንብ እኮ በቃ ግልጽ አድርገሽዋል። የሚገርምሽ ብዙ ጊዜ የዘመናዊ ሴት ሲባል ውበትን ቁመናን ብቻ የሚያደርጉ ሰዎች አሉና ይወድቃል እኮ ባዶ ትርጉም የለውም አይደለ? የፈለገ ቆንጆ ሴት ሆና ጽዳቷን የማትጠብቅ ከሆነች፣ የምትናገረዋን የማታውቅ ከሆነች፣ በጣም ብዙ ነገር ሃይማኖቷን የማታከብር ከሆነ፣ በየቦታው የምትገኝ ከሆነ አንድ ሴት ዘመናዊ ሴት አያስብላትም። ዘመናዊ ሴት እንዳልሽው እድሜ የለውም፣ ግን በየቀኑ ደግሞ እያዳበርነውና እየተማርነው እንሄዳለን። እኔ ዛሬ ከገኒ ጋር ውዬ በጣም የምወዳቸው ብዙ ነገሮች አሏት እና ያንን ደግሞ ነገር እንዴት አድርጌ ራሴ ላይ አፕላይ እንደማደርገው ማወቅ አለብኝ። በጣም ቆንጆ ገልጸሽዋል። በዛ ላይ ዘመናዊ ሴት እንዳሳደገሽ አውቃለሁኝ። ካለባበስሽ ጀምሮ፣ ከድሮ ጀምሮ፣ ከፀጉርሽ ጀምሮ ስለማቅ ነው፣ ስለ እውነት ማለት ነው። ብዙ አርቲፊሻል ነገሮች ላይሽ ላይ እንኳን አይቻል አቅም። ድሮ ትዝ ይለኛል የበረንባቸው ጊዜ በጣም ቆንጆ ፀጉር አላት። መቼስ ተከልክላለች። ድሮ ቀለም ምናምን አትቀባም አይደል? ቀለም አይደለም 12ኛ ክፍል እስኪገቡ ድረስ አለ ቁጥርጥር አለ ሹሩባ ልጆቼ ቆዳ ጫማ ሳያረጉ ሸራ አድርገው ነው የተማሩት። ያለኝ 2 ልጅ ነው። ሁለቱንም ሴቶች ጫማቸው ሸራ ነው፣ ንጹህ ካልሲ ነው፣ ፀጉራቸው ቁጥርጥር ነው። 12ኛ ክፍል ከጨረሱ በኋላ ነው ፀጉር ቤት የወሰድኳቸው። ድሮ ፀጉር ቤት አጅበው ነው የሚሄዱት እንጂ አይሰሩ። ለዚህ እኮ ነው ይሄን የመሰለ ፀጉራን የያዘችው እስከዛሬ ድረስ። አይሽ ጠቅሞሻል እኮ። የእህቴ ልጆች ናቸው የኔ ፀጉር የያዙት። የመቅደስ ልጆች ግን ፀጉር ትበለጫለሽ። የሷ ፀጉር ድሮ ስለማውቀው አሁንም ቆንጆ ነው። መቼም ላሳጥረው ወጣት ያስመስለኛል ብላ ነው እንጂ ሳገ ጥሩ ናት። ዘመናዊ ሴት ማለት ወጣት ብቻ አይደለም። ዘመናዊ ሴት እናቶችም ዘመናዊ ያሉ ራሳቸውን ጠብቀው። ሴት ልጅ በመሰረቱ ራሷን መጠበቅ አለባት። ውጫዊ አለባበስ ብቻ አይደለም፣ ውስጣዊ ንጽህና፣ ውስጣዊ ልባዊ ንጽህና፣ ዘመናዊነት፣ ቅንነት፣ ጨዋነት፣ አንደበቱ ርቱዕነት። ብዙ ሰው እንትና አንደበቱ ርቱዕ ነው፣ እንትና አንደበቱ ርቱዕ ነው ይባላል። ያቺ ሴት
ራሷ ፈልጋ ያመጣችው ከንጽህናዋ የሚመጣ ነው። ለምሳሌ አንድ ሰው አብሮ እየዋለ ክፉ መተሳሰብ የለብንም። አንቺ እዚህ ጋር ቁጭ ብዬ እኔ ማይሆን ነገር ከሸተተሽ እና አፌ ገኒ ተነሽ ታጠቢ፣ ሌላው ለምን ይድረሰው? በግልጽ ያ ክብር ነው። አክብረሽ ነው እናትነትሽ የነገርሽኝ እና ብዙ ሰው ስትነግሪው ሊከፋው ይችላል። መከፋት የለበትም ባይነኝ እኔ እና ሌላው አሁን ቅድም እናንተ ስትሉ ጥበብ ሳይተኮስ አሁን ለዱባይ ለጥምቀት ከከተማ ውጪ ትልቅ ጥምቀት በዓል ተዘጋጅቶ ሄድን። ጥበብ እንዳይመስልሽ የለበሱት ውድ ዋጋ። ከዛ ሳይ ሁሉም በሰበሳጫል። ምን ሆንሻለኝ? እንዲህ ሳይተኩሱ ለብሰው ይመጣሉ ብዬ ስል አጠገቤ የቆሙት ልጆች ወይ ማማ እኛም እኮ ነን አሉ። ሴት ልጅ እንዴት ልብሷን ሳትተኩስ ትወጣለች? ጥበብ መተኮስ አለበት። ጥበብ ባህላችን ነው። ጥበብ ክብራችን ነው። የሀገራችን መገለጫ ነው። የአፍሪካ ልብሶች፣ ጨርቆች እንደምንለው የኢትዮጵያ ደግሞ ልዩ መገለጫዋ ጥበቧ ነው። ጥበብ ትልቅ ጥበብ ነው። ጥበብ ትልቅ ልብስ ነው። ትልቅ ዋጋ የወጣበት ነው። በትንሹም ብትገዢው ጥበብ ክብር ነው። የሀገራችን መገለጫ ነው ልብሳችን እና እኔ ያ ያስከፋኛል። ዘመናዊነት ደግሞ ግድ ወጣትነት ብቻ አይደለም። ትልቆችም ዘመናዊ ሴቶች፣ ጨዋ ሴቶች አሉ። ብዙ ነገር የሚያስተምሩን፣ ብዙ ነገር የሚያሳውቁን፣ ብዙ ነገር መገለጫ የሆኑ በየደብሩ ስትሄጂ፣ በየቤተክርስቲያኑ ስትሄጂ የምትኮሪበት ኢትዮጵያን በጸሎት የሚማጸኑ በጣም ትልልቅ ሰዎች አሉ። በጣም ትልልቅ መናኞች። ጥሩ ገልጸሽዋል። ሀገራችን በጸሎት በጾም ነው የምትጠበቀው። እግዚአብሔር ሀገራችን ይጠብቅ። ሀገራችን እግዚአብሔር ሰላም ያርግልን፣ ፍቅሩን ይጨምርልን፣ እውቀቱን ይስጠን፣ እድሜና ጤና ይስጠን ባይነኝ። እድሜና ጤና ይስጣችሁ። የእናት ምርቃት ናፈቀን። ደስ ይላል በጣም። ግን እውነትሽን ነው። እንደው ለማጠቃለል ያህል አሁን ያልሽው የጥበቡ ጉዳይ በተለይ አቅም ላለው ሁሉ ነገር አጠገቡ ለተመቻቸለት ሰው ተኩሶ መውጣት የሚችል መብራት ያለው ካውያ ያለው ስንፍና ካልሆነ በስተቀር የሌለውን ሰው ልንወቅስ አንችልም። እየተናገርን ያለ ነው የሌላቸውን ሳይሆን አጠገባቸው ሁሉ ፋሲሊቲ ተሟልቶላቸው አንድ ልብስ ግን ተኩሶ ለመውጣት እንግዲህ ለሚሰንፉ እህቶች ነው እያለ ዛሬ የለም ብለን ደግሞ መተው የለብንማ። ነገ ደግሞ ይመጣል። ነገሮች የተስተካከሉ እያደግን በእድሜም በእውቀትም በስራም እያደግን ነው የምንሄደው አይደለ? ስለዚህ ዝግጁ ሆኖ መገኘት እሱ አንደኛ ነው። ሌላ የዘመናዊ ሴት ላይ አንድ ነገር መጨመር የምፈልገው ሴትና ሴት እኛ እርስ በራሳችን መደጋገፍ። ቆንጆ ለብሰሽ ካየሽ ወይ ዛሬ ሲያምር የት አገኘሽው ሲያምር መባባል። እኔ አንቺ የታገኘሹ ብዬሽ ያን ነገር ልገዛ ሲሄድ መልበሴ ብቻ አይደለም፣ ብር ማውጣቴ ብቻ አይደለም፣ ያችኛዋን እህቴ መደገፌ፣ ያችኛዋን ጓደኛሽን ማወቄን፣ ከዛ ደግሞ ለሌላ ሰው ሄጄ ወይ እንደዚህ እኮ አግኝቻለሁ ከፈለጋችሁ፣ ወይም ደግሞ እንዲህ የሚሰራ ነገር አለ። ዛሬ አንቺ እዚህ ባታመጪኝ በጣም ብዙ ሰው የማያውቀው ሰው እንዳለ እርግጠኛ ነኝ። ስለ አፍሮማያ ስካርፍ፣ የኢትዮጵያን ኤርላይንስ ማንም ሜጋዚኑን አግኝቶ ላያዩ ይችላል። ስንት ሰው ዌብሳይት ያያል፣ ስንት ሰው ሶሻል ሚዲያ ላይ ያያል። ገባሽ? በዛ ምክንያት አንቺ ዛሬ ልደግፋት ይሄን ነገር ወድጀዋለሁኝ ሰው ይወቀው ብለሽ ባጠሪ ማይጠራኛል አይደለ? ይሄ መደጋገፍ መሞጋገስ በጣም በሌላ ስፔሻሊ ዌስት አፍሪካን አይተሽ ከሆነ ወልደን ሲባባሉ ደስ ይለኛል። እኛ ጎበዝ አሁን በቀደመት ያደረግነው የላውንች አጭር ፓርታችን ላይ በጣም በትንሽ ጊዜ ነው ፕላን አድርገን ሰዎች የጋበዝነውና መገኘታቸው ከኋላ ቀርተው ደግሞ እኛም በምንድነው ልንረዳሽ የምንችለው ሲሉ በጣም ደስ የሚል ስሜት ነው የሰጠኝ። ምንድነው የት ነው ያለው እንደዚህ ፕሮግራም አለ መምጣት ትችያለሽ ሰው መላክ ትችያለሽ ሲሉ ሌላ ምን ፈልጋለሁ እኔ ባይ ዘ ዌይ እዛ የፕሮግራሙ ዕለት ያው ተሳታፊም ስለነበርኩኝ እያንዳንዱ ሰው እዛ ቦታ ላይ ሲመጣ አንቺን በምን ሊያግዝሽ እንደሚችል እኔ ወዲያው ነው አይደለ እንትን ያልኩት። ይሄ ነገር መቅረብ አለበት ለሰው መታየት አለበት ያልኩት ለዛ ነው። ሁሉም በሚችለው አቅም ደግሞ ይሄ ሊያረግ ይገባል። ምክንያቱም ያንቺ ማደግ ያንቺ አንድ ኢትዮጵያዊት እህቴ ጎልቶ መታየት እኔን እንደሚያነሳኝ ማወቅ ነው። ስለ እውነት ነው የምልሽ። ይሄንን እኔ በኩራት ነው የምናገረው። ሾይም ይሄንን ነው ትልልቅ ስራ የሚሰሩ እንደናንተ ትንንሽም ስራ የሚሰሩ ባይደው ስራ የሚሰሩ እና ሌሎችን ማበርታት የሚችሉ እህቶችን ሌሎችን እህቶቻችንን እንዲያበቁ ነው አላማው እንጂ ዛሬ ስለ ፋሽንና ስለ ዲዛይን ብቻ አውርቶ ማውጣትን አይደለም። እንደሚቻል ያሳየሽ ነሽ አንቺ። ስለዚህ እንዳንቺ አይነት ደግሞ
ብዙ እህቶችን ማብቃት አለብሽ በሚዬ አንዳንድ ጊዜ እኛ ሲሳካልን እኛ ሲሆንልን እኛ ጥሩ ስንኖር የማይሰሩትን እህቶቻችንን ከቤት መውጣት ያቃታቸውን እህቶቻችንን ደግሞ መውጣት እንደሚቻልም ማስተማር እንደሚቻል ማሳየትም ቅድም ብለሽዋል ይቻላል ሁሉ ነገር ይቻላል በሚዬ ስለዚህ እዚህ ላይ እንደው ለማይሰሩትም ከባድ ሆኖ ለሚታያቸው እህቶች ትልቅ ምሳሌ ነሽ እኔም ዘመናዊ ሾው ላይ ማቀርባቸው እንደዚህ አይነት እህቶች ናቸውና እንግዲህ በድጋሚ ዘመናዊ ሾው ላይ እንግዳ ሆናችሁ እናትና ልጆች ስለመጣችሁ በጣም ደስ ብሎኛል በተለይ ገንዬ በጣም ትልቅ ክብር ተሰምቶኛል ዛሬ ስላገኘሁሽ እንደ እናት ስለመከርሽን እዚህ ቦታ ላይ በጣም ደስ ብሎኛል ይሄ ምርት በዓለም ደረጃ በየሄድኩበት ዲዩቲ ፍሪ ቦታ ላይ ካላየሁት እንቅልፍ የለኝም ምን እንደሚሆን ደግሞ አልጠራጠርም እርግጠኛም ሆኜ ነው የምነግርሽ አሁንም በድጋሚ ቃል ገባለሁ በየሄድኩበት ቦታ ላይ በምበርበት ፍላይቴ ላይ አንጠልጥዬ እንደምታይ በፍቅር ወድጨውም ኖት ኦንሊ እኔ አንድ እህቴን በእኔ አንድ ራሄል የሚለወጥ ነገር የለውም ነገር ግን የኔ አንድ ማድረግና በየሀገሩ መታየት ትልቅ ለውጥ እንደማመጣ ማምን ሴት ነኝ ስለዚህ እኛ እህቶች በጣም ብርቶች ነን ዘመናዊዎች ነን ፊደል የቆጠርን ሴቶች ነን ራሳችንን ያቆምን ሴቶች ነን ራሳችንን እንጠብቃለን ከራሳችን አልፈን ለሌላ እህቶች ደግሞ ሞዴል ምሳሌ ሆነን ቀርበናል እኔ የሚባል ማንነት በራሱ መገንባት በጣም ትልቅ ነገር ነው ብዬ አስባለሁ ስለዚህ በሚዬ አንቺም እኔ ብለሽ የምታወሪው ማንነት አግኝተሽ ራስሽን ለውጠሽ እናትሽ እንደዚህ በክብር አስጠርተሽ አገርሽንም እንደዛው ዛሬ ዘመናዊ ሾው ላይ እንግዳይ ሆነሽ በመገኘትሽ በድጋሚ ትልቅ ክብር እንደተሰማኝ ልነግርሽ እወዳለሁ እኔ በጣም ደስተኛ ነኝ ማጠቃለያ እንግዲህ ዘመናዊ ሾው ተከታታዮችን እኔ እንግዲህ ሁሌ እንደምናገረው ጋዜጠኛ ስላልሆንኩኝ ከእናንተ ጋር ለዲስከሽን ስለሆነ የምመጣው እንደው ራሄሌ ብጠይቂኝ ጥሩ ነበረ ወይንም የረሳነው ነገር አለ የሚለውን ማጠቃለያ ሀሳብ እንግዲህ እንድትሰጪ በአጠቃላይ ዛሬ ይሄ መቼም ይሄን የመሰለ እድል አግኝቶ መጫወትም ትንሽም እዚችም እዛችም የተለያየ ቶፒክ መነካካቱም በጣም ትልቅ እድል ነው ግን ምፈልገው ባይደስ የሚለኝ ያልነካ ነው ብዬ የማስበው ህብረት ብንፈጥር እንዳልሹ ያልወጣውም ይሄም አለ ብወጣ ብቻዬን አልቆምም ድጋፍ ይኖረኛል ብሎ ማሰብም እንዲቻል አንደኛ ሁለተኛ ደግሞ እኔ ማላቀውን አንቺ ብዙ የምታውቂው ነገር ይኖራል እኔ ያላየሁትን አንቺ ብዙ አይተሽ ይሆናል እኔ እዚህ ጋር ቆሜ ይሄን ስካርፍ እንዲል አድርገው እንዲል ልጠፈው እንዲል ፓክ ላድርገው ስል ነው በምኒ እንዲህ እኮ መደረግ ይችላል ስትይኝ አእምሮዬም አይኔም ይገለጻል አይደለ ሶ መደጋገፍ ብንችል ያንን ይሄ መሀላችን የቆመውን ጋሬጣ ሰብረን መገናኘት መደዋወል በሶሻል ሚዲያ እንዳልኩሽ አሁን የኔ የሚባል ዲዛይን ነው እንግዲህ መልእክት ልካ አብረን ፎቶሹት ብናደርግ እንዲህ ብንርስ ደስም ያለኝ እኔም ተፈለኩኝ እኔም ሰው አየኝ እኔም ሰው አወቀኝ የምትለዋ ስሜት ብቻ ሳትሆን እንዴ ለካ ሌላ እህቶች አሉኝ ሁለት ናቸው ባለቤቶቹ የጀማሪዎቹ በጣም ነው ደስ ያለኝና እንደዛ ላይ መደጋገፍ ህብረት መመስረት አሁን የዲዛይነሮች ህብረት ቢኖር የኢንጂነሮች አሁን የኢንጂነሮች ህብረት አለ አይደለም የዲዛይነሮች ህብረት ቢኖር ለጀማሪዎች ደግሞ ሜንተር የሚደረግበት አሁን ሜንተርሺፕ እዚህ ሀገር ባለፈው ስንጫወት ነካ አድርገናታል ሜንተርሺፕ ቢኖር ያወቀ የሚችለው ሰው እኔ ይሄን ማሳየት እችላለሁኝ ፈልጉኝ አግኙኝ ወይም ደግሞ የምገኝበት ቦታ ይሄ ነው ብለን ብናሳውቅና ያንን እድል መፍጠር ብንችል በጣም ደስ ይለኛል በጣም ደስ ይላል እኔ አንድ ባይ ዘ ዌይ እዚህ ላይ ለተመልካቾችም እንግዲህ ለቀድሞ ለኢትዮጵያ አየር መንገድ የስራ ባልደረቦቻችን መናገር መፈልገው አንድ ክሬት አድርጌያለሁ ዋትስአፕ ግሩፕ ማለት ነው ድሮ የኢትዮጵያ አየር መንገድ ካቢን ክሩ የነበረን አሁን የተለያየ ቢዝነስ ላይ የምንገኝ እህቶች ሼር እንድናረግ ወይንም ኔትወርኪንግ እንድንፈጥር እኔ ጋር ያለውን አንቺ አሁን ልክ ያልሽውን ነገር እንድንፈጥር አመቻችቻለሁና ይሄ ኔትወርኪንግ ሰፋ ብሎ ወደፊትም እንደ ማህበር መስርተን ተገናኝተን የማይሰሩትን ደግሞ እህቶቻችንን እንደዚሁ እዛ ያሉትን መደገፍ እንዳለብን አምናለሁኝ ምክንያቱም የሰው ልጅ ሁሌ ተቀጥሮ አይሰራም ስለዚህ መንገዱን እኛ ያለፍንበትን ከባድ መንገዶች እንዳያልፉ እንደው መንገዱን መጠቆም ስላለብን
በምንየሱ ግሩፕ ውስጥ ትገቢያለሽ እነግርሻለሁ ያለውን እንግዲህ አንቺ ገና እንግዳ ስለሆንሽ ነው። ህብረት እኮ ቢፈጠር ደግሞ ይቅርታ አቋረጥኩሽ። ህብረት ቢፈጠር ደግሞ እብን አሁን ደማችን ውስጥ ነው መስተንግዶ ያለ አይደለ? አትቁነጠነጭም ሄደሽ ሲጠፉብሽ ሜኑ ሳይሰጡሽ ወይም ደግሞ የሆነ ነገር ጎሎ ቴብል ላይ ወይ ስህተት ኦርደር መጥቶ ሰው አተሽ ወይ ካትለሪ አተሽ እሷን እንደው ቢጠሩኝና ባማክራቸው አቲ እሱ ላይ አሁን መስራት ፈልገን ነበር እኛ ራሱ ከዛ ተሰብስበን የኮቪድ ጊዜ እናወራ ነበረ። ግን እውቅና ይሰጠናል ወይ ይሄን ህብረት መፍጠርና ትንሽዬ መዋጮ አድርገን ስራ መስራት እንችላለን ወይ? ይሄን ቦታ ሰፖርት ለማድረግ እንታገላለን። በሚዬ ዛሬ እኔና አንቺ ያዋለን ብዙም ሌሎች እህቶች አሉ እንግዲህ በተለያየ ሾው ላይ ተሻቸዋል። በጣም ሁሉም ሰው የመጣው እንግዳ በሙሉ በጣም ፈቃደኛ ነው። የሚገርምሽ ነገር እኔ ለምን እንደሆነ አላቅም እድል ይሁን ወይ በጣም መልካም ሰዎች ናቸው ዙሪያ ያሉ። መልካምነት ይስባል። በጣም መልካምና ምንም ነገር ስጠይቅ እምቢ የማይሉ እሺ እናደርጋለን፣ የሆነ ነገር አልኩ እሺ እንረዳለን እናደርጋለን የሚሉ ናቸውና በምንዬ በጣም አመሰግንሻለሁ። ትልቅ ነገር ነው። እቻ ወራናትን ነገር ግን ወደ ስራ እንከታታለንና በጣም አመሰግንሻለሁ። እኔ እህት ገንዬ ማጠቃለያ እንግዲህ ሰጥሽልንና እንዝጋው። አንቺን በማግኘታችን ያላሰብነው ነው በእውነት እኔ ስትመጪ አይተሻል ቢቶኜ እንደተነሳሁና እንትናችን ላይ ስትመጪ በጣም ነው ደስ ያለኝ። እግዚአብሔር ይመስገን። በጣም እናመሰግንሻለሁ። በጣም አመሰግንሻለሁ። በጣም ጥሩ ታታሪ ልጅ ነሽ። ምታኮሪ ነሽ። ግርማ ሞገስ ያለሽ ስነ ስርዓት ያለሽ ጨዋ ወልዶ ጨዋ ያሳደገሽ ነሽ። አውቃለሁ ቤተሰብሽን መሰረትሽን። ከዛም ባሻገር አሁን ስራሽ ላይ ያለሽ ትኩረት ያለሽ ፍቅር፣ ለሰው ያለሽ አክብሮት ደስ ይላል። በዚሁ ቀጥ አምላክ ብርታቱን፣ ጽናቱን፣ ትዕግስቱን፣ ማስተዋሉን ይስጥሽ ነው የምለው። ልጆቻችን ይሄን ይስጣችሁ። ማስተዋሉን፣ ብርታቱን፣ ጽናቱን፣ ትዕግስቱን ቦግ አለ ማለት ላገኘሽው ነገር ሁሉ አሁን እሷ ቦግ ስትል አይቻልም እንደሱ አይሆንም ተይ ይላል። ማቀዝቀዝ እኔም እንደዛ ነኝ። ትዕግስተኛነት እንደዛ ነው። እልህ ይዘኛል አልተኛ ቀዝቅዝ ረጋ ስትይ ስትፈልጊው የነበረ ሁሉ ነገር ይላል መጽሐፋችን። አንተ መንፈስ ሲያርፍና ነፍስ ስትረጋጋ ስትፈልገው የነበረው ነገር እየፈለገ ወደ አንተ ይመጣል እና ያንን ተግባራዊ ማድረግ እየፈለገ ወደ አንቺ ወደኛ ይመጣል። ሁሉም ነገር የሚቀርብን የለም በዚህ ምድር ላይ። አምላክ እጁ ሰፊ እድለኞች ነን። ፍቅር ካለ ሰላም ካለ እኛ ከተዋደድን እነዚህ ልጆች ከተዋደዱ ትልቅ እንጀራ ይበላል። ከአንድ እንጀራ እኮ የሚያልፍ የለም። 100 ኪሎ ብናስፈጭ ዛሬ አንድ እንጀራ እንበሉ። የዛሬ አዳራችን አናውቀው፣ ግን ፍቅር ይስጠን። እግዚአብሔር ፍቅር ይስጠን። ጥሩ ልጅ ነሽ። እግዚአብሔር ያክብርሽ። እናንተም እግዚአብሔር ያክብራችሁ። ጊዜያችሁን ወስዳችሁ ከኛ ጋር ስላላችሁ እንጀራችሁ ይስፋ። እግዚአብሔር ያክብርልኝ። ልጄም ተባረኪ። እግዚአብሔር ያክብርሽ። ሁሌም ጸሎቴ ለሁሉም ልጅ ነው። ለኔ ልጅ ብቻ አለ ኪዳነ ምሕረት ለኔ ልጆች ያርግሹ ለሁሉ ሰው ልጅ አርጊ ነው የምለውና እግዚአብሔር ሰላምና ጤናውን ይስጠን። አንለያይም፣ እንገናኛለን፣ እንቀጥላለን። በዚሁ በጣም ይቻላል። እንቀጥላለን። አመሰግናለሁ። ውድ የዘመናዊ ሾው ተከታታዮቻችን ዛሬ ይሄንን ፕሮግራም ባላቆመው ብዬ ሁላ ተመኘሁ። እንደዚህ የምታዩቸው ሁለት ዘመናዊ እናትና ልጅ ጋር ሆኜ ጊዜ አጥሮኝ ጊዜ ቆጥቦን አቆመናል። በሌላ ፕሮግራም እንግዲህ ሀገራቸው ተጋብዤ ደግሞ እንደሚሄድ አልጠራጠርም። እዛ መጥቼ ደግሞ የተለየ ሌላ ስራዎች ሪል ስቴቱ ላይ በጣም ብዙ ነገሮች እንሰራለን ብዬ አስባለሁ። የዘመናዊ ሾው ተከታታዮቻችን ከበእምነትና ከእናቷ ጋር ከገኒ ጋር ያለንን ውይይት እንግዲህ ቢያጥርም በዚሁ ለማጠናቀቅ እንግዲህ ወስኛለሁ። ምክንያቱም የሚቀጥለው ጊዜ ደግሞ ዱባይ ሄጄ የምትሰራውን ሪል ስቴት በሪል ስቴት ዙሪያ ያላትን ተሳትፎ እኔም እሱ ላይ ስለምሰራ ቁጭ ብለን አንድ ፕሮግራም እንደምንሰራ እንግዲህ ቃል ገብታልኛለች። የኔ ዘመናዮች እንግዲህ እንደዚህ እያልኩኝ እንደዚህ አይነት ውድ ዘመናዊ ሴቶችን እያቀረብኩኝ አብረን እንድንዘምን አብረን ከነገኒ መሰሉ እናቶች ጋር ብዙ ነገር እየተማማርን ዘመናዊነታችንን ወደፊት እናራምዳለን። በጣም አድርጌ አመሰግናችኋለሁ። እነዚህን የተዋቡ ሲልክ ስካርፎችን እንግዲህ በኢትዮጵያ አየር መንገድ በረራዎች ላይ በሙሉ ታገኟቸዋላችሁ። እንዲሁም ሌላ አማራጮችን እንዲሁ እንሰጣችኋለን። ወደፊት ደግሞ እዚህ ሀገሯ ላይ መታ ሱቅም ከፍታ የተለየ ነገሮች እንደምታደርግ ቃል ገብታልናለች። እኔና በእምነትም ተነጋግረን እስኪለስ አዲስም የሚመጣበትን ሁኔታ እነዚህን ስካርፎች የምንሸጥበትን ሁኔታ እኔ በራሴ ሌላም ኔትወርኪንግ እንግዲህ ፈጥሬላት
ከማውቃቸው ሰዎች ጋር ትልልቅ ስራዎች እንሰራለን ብዬ ወደፊት አስባለሁ። እጅግ አድርገን እናመሰግናለን። ፕሮግራማችንን ሰብስክራይብ አድርጉ። ይሄ ፕሮግራም ዱባይ ላይ ይቀጥላል ብዬ አስባለሁ። በደስታ ሌላ ፕሮግራም ጠብቁን። አላማችን ብዙ ዘመናዎችን ማፍራት ነው። ፕሮግራማችንን ሰብስክራይብ አድርጉ። አመሰግናለሁ።